ነው መጀመሪያ ጊዜ መንፈስ የተነሳ አይነ ጥላ ሚለውን አዳምጪ እቺ ቡና ማፍላት ቀሚስ መልበስ አየ እንዴት እንደሚመጣ ካለባበስ አንስቶ ራሱ ጉርድ ቀሚስ ነበር ይለብሳል አየ ማለት አይቀርም ትዳር ይመጣል ትዳር ላይ የትኛዋ ሴት ናት የምትቀርበው በዚህ መንገድ ምን ችግር አለብን መሰለህ እግዚአብሔር ቶሎ ስለማይመልስ ብቻ ወደ ሌላ መንገድ እንሄዳለን በእኛ በኩል ያለው ግድግዳ እንጨቱ ይታያል የምሬ ነው ብለ ሰላም በአገር ውስጥም በውጭም ያላችሁ ውድ የዝጋቲ ቤተሰቦች እንደምቆያችሁኝ ዛሬ እንግዲህ ከመንፈሳዊ ወንድሞችና እህቶቼ ጋር አብሬ እገኛለሁኝ ከሰላምዬ መነጽሬ ቲዩብ ከዮሐንስ ከጆን ቲዩብ ከታምራት ከትሙዳና ቲዩብ ጋር ዛሬ አሪፍ አይዲያ አሪፍ ፕሮግራም ይዤ መጥቻለሁኝ ጥሩ ቆይታ እንደሚሆን ተስፋ አድርጋለሁ የመጀመሪያችን በስዊት ስንቀርበው እንግዲህ ሰብሰብ ብለናል በጣም ደስ የሚል ሰብስብ ነው አይደል በጣም ደስ ይላል እግዚአብሔር አሰባስቦናል እንግዲህ ያንን መሰባሰብ ደግሞ ወደ መንፈሳዊ ህብረት ቀይረ ነው ሰዎችን አስተማሪ የሆኑ ነገሮችን ሐሳቦችን እያነሳን በመወያየት ቆይታ እናደርግበታለን በተለይ ወቅታዊ የሆኑ ነገሮች አሉ እነዛ ነገሮች እያየናቸው በዛ ላይ ሐሳብ እንሰጥበታለን ትክክል ያው ወንድሜ ተሙ እንዳብራራው ነው ሶሻል ሚዲያ ላይ ብዙ ሰዎች የሚቀባበሏቸው ቪዲዮዎች አሉና ስቆ ከማለፍ ወይ ደግሞ ያንን ሰው ከመተቸት ይልቅ ምንድነው መፍትሄው ሌላውስ ምን መማር አለበት ከዚህ ነገር የሚለው ነገር መፍትሄ ማስቀመጥ አለብን ወይ ደግሞ ሰው ያላየውን ድብቁን የመናፍስቱን ሴራ ይሄ ነገር ተወያይተንበት ተሰድበው ተሸማቀው ቤት ውስጥ ያሉ ብዙ ወንድሞች አሉና ይሄ ነገር ግን መፍትሄና መስመር መያዝ እንዳለበት ነው የሚሰማኝ ማለት ነው እንዴ አይሰራም አሁን እንግዲህ ብዙ ጊዜ ከመምህር ተማሪዎች የተሰበሰቡ እኛ ብቻ ነን የመጀመሪያ እንደዚህ ሚዲያ ላይ ተሰብስቦ የሚሰራ የለም የመምህርና ደስ ይላል ልብረታችን ቀጣይ ደግሞ ብዙ ቪዲዮ ይዘን እንደምንመጣ ተስፋ እና ለምሳሌ ብዙ ከዚህ በፊትም ለቋል አሹ ይባላል ይሄኛው በስክሪኑ ላይ ያስቀምጥላችኋለሁ ቪዲዮን ይሄ ልጅ መጀመሪያ የሆነ የእርጎ ምንድነው ማስታወቂያ በለው የለም እሱን እየሰራ ነበርና ሴት ነህ በቃ እንደዚህ ነው በጣም ስድብ በቃ ነው የተከተለው እኔም ማይቼ ይሄ ነገር ችግር አለ ማለት ነው ብዬ በራሴ የደመደምኩበት ሁኔታ ነበር ግን አሁን በቅርብ የተለቀቀው ሊቆይም ይችላል ይሄ ቪዲዮ ግን ቀሚስ መልበስ ተወድ ነበር እናቱ በልጅነቱ አይነት ነገር ስትል የሆነ መሰረት የያዘ ነገር አለ ከልጅነት ጀምሮ ቀሚስ እየለበሰ ነበር እና እናቴን ወጥ በመስራት ቡና በማፍላት ስትል ማንንም ወንድ ልጅ እናቱን ያግዛል ልጅም እናቷን ታግዛለች ሰራለች ግን ፐርፐዝሊ እቺ ቡና ማፍላት ቀሚስ መልበስ አየ እንዴት እንደሚመጣ ካለባበስ አንስቶ ራሱ ጉርድ ቀሚስ ነበር ይለብሳል አየ እና ብዙ ሰዎች ደግሞ ሴት ናክቲ ይሉኛል የምትናገረው ንግግር ዘይቤ ምናምን ብዙ ነገር ከዚህ ነገር ያያይዙበታልና ዝም ብሎ ከመሬት የመጣ ነገር አይደለም ሰው ስላለው አይደለም እሱ የተቀረጸበት መጀመሪያ አጅሬው ወይ ደግሞ ሴት አይነት ጥለዋ በወንድ ላይ ስትሆን የምታሳየውን አክሽን ከንግግሩ አንፃር እንኳን ስናየው ካያችሁ የእጅ እንቅስቃሴው ያነጋገር ዘይቤው ራሱ ሴቶች በነገራችን ላይ ሴቶች ራሱ ሴት ሆነው ይለያያል ካየሽ በጣም እንትን ሪአክት የሚያደርጉ አሉ ይሄ በጣም ድምጻቸው እንደ መቆላመጥ ነው የሚባለው ብቻ እንደዛ ቀበት ሴት ነው የቀበት ሴት አይነት ሴት ነው የሚያደርገውና ሴትም አልፎ ወደ ቀበት ሴት ይሄዳል እና ያን ነገር ደግሞ ተቀብሎታል ካየው ተቀብሎ እናትየውን ምንድነው እሱ እንደ ድጋፍ አድርጎ ነው ያቀርባት አየሽ አይደል እናቴ እንዴት የሰውን አስተያየት ምን እንዲታየዋለሽ አላት አይ አንተ እኮ አሁን የመጣበት ችግር አይደለም ወይንም ደግሞ እንደ ችግርም አልታየም አንተ እኮ ልጅ ሆነ 10 አመት ሆነ ጉርድ ቀሚስ ታረጋለህ ቡና ምናምን ስትለው ነበርና ያን ነገር እሱ የተቀበለበት መንገድ ለነገ ለትዳር ህይወቱ ከማህበረሰብ ጋር የሚኖርበት አይደለም ሲቀርና ዛሬ ላይ ቪዲዮ ላይ ሲወጣ ብዙ ኮሜንቶች ስታያቸው በጣም ልጁ ያው ራሱን ለመሸወድ የሄደበት አካሄድ ነው እንጂ እርግጠኛ ነኝ ለነገ ላይፉ ትልቅ ተጽዕኖ አለው ብዬ አስባለሁ ይሄም ተጽዕኖ ካያችሁት ደግሞ ሄዶ ገለልተኝነትና ወደ ራስ ማጥፋት አርሷን በሶሻል ሚዲያ ራሱን ያው ያወጣበት መንገድ አለ አሁን የተቀበለበት ሌሎቹ ደግሞ ወደ ተመሳሳይ ጾታነት ወደ አልተፈላጊ ወደ ሌዝቢያን ተብሎ ወደሚወሰደው ወደዛ የሚወስዳቸው አለ እና እንደ ቀላል እንትን የምናየው አይደለም ነበር የሆነ ጊዜ ላይ ሌዝቢያን ነው ወይ ተብሎ ነበር እንግዲህ ያንን የምታየው ከምን አንፃር ነው ከሚታየው ማንነታቸው ላይ ነው እና በዛ ውስጥ ያለውን ተጽዕኖ ብቻ ሳይሆን ያንን ተጽዕኖ የፈጠረው ማን ነው
ማለት ይሄንን ለምሳሌ ወንድ ሆኖ ማደግ ያለበት የወንድን ገጸ ባህሪ እንዳይጫወት የሚያደርገው ማን ነው? ብዙ ጊዜ አሁን እንደዚህ አይነት ሀሳቦች አይነሱም። በተለይ ደግሞ ከሱ አሁን በካሜራ ወጥቷል እሱ ወይንም ደግሞ በሶሻል ሚዲያ ወጥቷል። ሶሻል ሚዲያ ያልወጡ ወጣቶች አሉ ብዙ አሉ። አሁን ስማር የሚያፍሩበትም እኮ አሉ። የሚያፍሩበት መፍትሄ ያጡ ራሱን እየተንከባከበ ስለሆነ ሚዲያ ላይ የሚያወጣው ማለት አምኖበታል። የሆነውን ነገር ስላመነበት እንትን አይልም፣ ምንም ችግር የለበትም። ግን እንደዚህ አይነት ባህሪ ያላቸው ከድምጽ አንስቶ እስከ አክት ድረስ እንትን የሚቀያየር የሴት ባህሪ ያላቸው ቤታቸው ቁጭ ብለው አፍረውበት ከማንም ጋር ለመገናኘት የሚያደርጉት ነገር አለ። ግን መሰሎቻቸውን እስከ መፈለግ ይሄ ደግሞ እነሱ ላይ ማን እንደሚሰራ ካላወቁት ከባድ ነው። የሚሸማቀቁት ወደ ራስ ማጥፋት ቅድም እንዳልከው ሊሄዱ ይችላሉ። እንደዚህ ደግሞ ገልጠው የወጡ ደግሞ አሉ። ስለዚህ ያው ትንሽ መሰሎቻቸው እንዳልከው እንደዛው በቃ አይታል ወስዶ እንኳን የሆነ እንዲፈልጉ ያረጋቸዋል። ገባ ይሄ ያስተሳስራቸው ቀላል መንፈስ አይደለም። ይሄ መንፈስ ማለት ምን ያደርጋል መሰለህ? በመጀመሪያ አካባቢ ላይ ያሉትን ሰዎች እንድትለይ ነው የሚያደርገ። የኔ ተመሳሳይ የሆነ ሰው ማን ነው የሚያደርገው? እኛም ስማር በነበርበት ጊዜ እንደዚህ እንደ ልጁ ይሄ የእንግዲህ የእጅ እንቅስቃሴው ባይሆንም ነገር ግን ከሴቷ ጋር ብቻ የሚውል ልጅ ነበረ። በጣም የሚገርምክ አሁን ድረስ የፈጠረበት ተጽዕኖ አለ። ከሴት ጋር ነው የሚውለው። ይሄ ማድ ቤት ላይ ኪችን ቤት እንደዛ ነው ቀጥታ ገብቶ ከነሱ ጋር ወሬ ማውራት። ይሄ ሴቶች አለ አይደለ? አንዳንድ ሴቶች ቁጥባቶች አሉ። ግን ይሄ አሁን በሴቶች ላይ አንዳንድ አላስፈላጊ የሚታዩ ጸባያቶች አሉ። መናፍስቶችም የጨመሩበት ይሄ ጀስት በተለያየ ነገር የመጠሩት እና ያ ባህሪ ነው የሚታዩት። እና ወንድ ይሁኑ እንጂ በጾታ ሴት ናቸው። እና ይሄ ነገር ደግሞ ብዙ ተጽዕኖ አለው። ትዳርን ስታስበው ከተማሪዎች ጋር ተማሪ ሆኖ ደግሞ ከተማሪዎች ጋር ሲኖሩ የሚሰጣቸው እንትና ስነ ልቦናቸው ላይ ከዛ በኋላ በቃ ያምኑበታል። አንደኛ የመንፈሱ ተጽዕኖ አለ። መንፈሱ ሆነው እንዲኖሩ አድርጎ ነው ያሳደጋቸው ከልጅነት ጀምሮ ከማህፀን ጀምሮ ያ መንፈስ ይዞ ስለሚያሳደጋቸው ከቤተሰብም ሆነ ከማህበረሰቡም ጋር ያን ነገር በቃ አምነው እንዲቀበሉበት ያደርግና ነገ ላይ ትዳር የሚባል ነገር ይመጣል። ማናቸውም በልጅነታቸው አይቀሩ። አሁን ይሄም ወንድማችን እኮ ነገ ትዳር ይመጣል። ትዳር ላይ የትኛዋ ሴት ናት የምትቀርበው በዚህ መንገድ? ምክንያቱም ጀመር እንድታገባ ማስፈቅደለት መንፈሱ አይፈቅድለትም። ሴት አይነ ጥላ ወንዱን ለብሶት ነው። በጣም ደግሞ ምን ያህል ርቀት እንደሄደ የምታየው ስጋውን እንኳን ተቆጣጥራ ሪያክት የምታደርገው እሷ ናት። እሷ እኮ ነው እየኖረች ያለችው። ኢሚዲየትሊ የለም በቃ መምህራችን መምህር ተስፋዬን ያስተማረው ካየክ ሴት አይነ ጥላ በወንዶች ላይ የሚያሳየውን ጸባይ ይሄ ልጅ እርግጠኛ ነኝ ቢያዳምጠው በጣም ይደነግጣል። ራሱን ያያል። ራሱን በዛ ትምህርት ውስጥ ያዋል። በጣም ነው የሚደነግጠው። እርግጠኛ ነኝ ከሶሻል ሚዲያ ራሱ የሆነ ጊዜ ጠፍቶ እኔ ነኝ ማን ነው የሚለው ራሱን ያዳምጣል። አንዳንድ ጊዜ ብዙ ጊዜ ሰዎች ኮሜንት የሚሰጡት በምን አይነት መንገድ ነው? ወቀሳ ነው፣ ጥላቻን፣ ፌዝን የተመለከተ ነው እንጂ ወንድሜ እስኪ ይሄን ነገር ከምን አንፃር ታይል? እስኪ ይሄንን ትምህርት አዳምጥ። ይሄንን ትምህርት ብታዳምጥ የሆነ ማለት ራስን በተለየ መንገድ አይተከው ቆም ብለን እንድታስብ ያደርጋል ብሎ እርግጠኛ ነኝ ኮሜንት የሰጡ ሰው ብዙ አላየሁም። በዚህ ጊዜ ደግሞ ያ እንደዚህ ነገር አይደለም። በዛ ባለበት ሁኔታ ሲወጣም ይሄ ላይኩ ምንም ተቀባይነቱም አለው። ገባ? ያ ደግሞ ልጁን ይዘጋዋል። ይሄ ቆም ብሎ ለማሰብ አይጋብዞም። ገባ? ይሄ ላይኩ በሰው ዘንድ ያለው ተቀባይነት በዛም እንደዛም ወጥቶ ይሁን ሊለወጥ ወይ ደግሞ ይሄ ጥሩ እንዳለው ላይ ለማስረዳ የሚሞክር ሰው ህዝብ አይደለም ያለው። በዛው ባለበትም የሚቀበለው ስላለ ልክ ነው ብሎ ነው እያሰበው ነው። ባለበትና ጭራሽ አቅጣጫ በደንብ እየሳትክ ማንነትህን ውስጥን አዳምጠ ልክ ነኝ ልክ አይደለም ቆም ብለን እንድታስበው ሳይሆን እንዴት መሰለክ? ለምሳሌ አሁን አንተ የሆነ እኔ ጋር አንዳንድ ክፍተቶችን ብታይ ታሙ ይሄ ነገር እስኪ አንዳንድ የመናፍስት ጥቃትም ሊሆን ይችላል ወይንም ደግሞ ከአካባቢ ከማህበረሰብ ከጓደኞች የሆነ የተካፈልከው ነገር ሊሆን ይችላል። መቆራኘት ማለት ነው። ይሄ በመቆየት አብሮ በመቆየት በምትበላላ ጊዜ የዛን ሰው ጸባይ አንተ ጋር ታየዋለህ። ለምሳሌ ከተሳዳቢ ሰው ጋር ስትውል አረን ያልሳደበም ልትል ይችላል። የሆነ ሰዓት ግን ካፍ አምልጦ ስትሳደብ ታየዋለህ። ያ ማለት አንደኛ አብሮ በመዋል ሊቀይር የሚፈልግ እሱ ላይ ያለው ክፉ መንፈስ አንተን በዛ ማንን በሰውየው ማንነት ሊቀርጽ ይፈልጋል። አንተ ጋር ያለውን ጥሩ ምግባር ሊቀይር ይፈልጋል። እና የሆነ መንፈስም ከማህፀን ጀምሮ አብረን ስናድግ የኛን መክሊት ይቀብረውና መንፈሱ የሚፈልገውን ማንነት ነው በእኛ ውስጥ የሚተክልብንና ከልጅነት ሲሆን ደግሞ
ራሱ ነኝ ብለህ የምታስበው። በተለይ የአይነ ጥላ መንፈስ ካየው ፍጹም መስሎ ነው የሚኖረው። መንፈስ አለብኝ ራሱ እንዳትል ለሚያደርግ ለምን አረ የኔ ባህሪ ነው የምትለው። ምክንያቱም ከልጅነት ጀምሮ ሲያሸናክ ፈሪ ሲያደርግ በህልም እየተገለጠ በዚህኔት ሲያስቸግርክ ምናልባት ልጅ እንደዚህ አይነት ችግር ይኖራል ለማይናገረው አለ አይታወቅም እኮ አሁን ላይ ከበድ ያለ ነው። የሚገርመው አሁን ብዙ ጊዜ እናቶች የሚፈልጉትን ልጅ ሳይወልዱ ሲቀሩ የሚያደርጉት ነገሮችም አሉ። አሁን ለምሳሌ ወንድ ልጅ ብትፈልግ ወይም እኔ ወንድ ልጅ ብፈልግ ግን ደግሞ ሴት ልጅ ከወለድኩኝ ወንድ ሆና እንድታድግ የሚያደርግ ወንድ የጠራሽተም ነው መልበስ ሲገባት እንደ ወንድ ማለት አላያችሁም? ከቤ የሚባሉ ሴቶች ልክ እንደዛ ወንድ እንድትሆን ስለምፈልግ ብቻ በእኔ መንገድ ቀርጬ ማሳድጋ ከሆነ መንፈሱም እኔ ላይ ያለው መንፈስ ደግሞ በዛው እንድታድግ መጥፎ ነገር እንደሆነ ስለሚያውቅ በዛው እንድታድግ ያደርጋታል። ከዛ ስታድግ ማንንም ማሰማ ትክክል። የእናትየው ፍላጎት አለ፣ በእናትየው ውስጥ ደግሞ ፍላጎቷን ተከትሎ የመንፈሱ ስለዚህ መንፈሱ ራሱ ኃይል ያገኛል። ለምን የእናትየው ካለ አሁን ይሄ ልጅ ቤተሰብ ውስጥ ተቀባይነት ካለው ማንንም አይሰማ። እናቱ ካገዘችው እኛ ብንናገር አይሰማም። ምንም አይነት እናቱ እዚህ ጋር እንኳን ቀበለው ስላለችው በ10 ዓመት ጠይቅበት ጊዜ ነው። ምንድነው የሚያስበው ይሄ ልጅ? በቃ ቀጥታ እኔ አሪፍ ላይ ነው ያለሁት፣ የምኖረው ኑሮ የማሳየው አክት ለኔ ጥሩ ነው፣ ማንም አያገባውም ነው። ከቤተሰብ ከእናቴ በላይ የሚያቀኝ የለም። በቃ ልክ እንደዛ ስለሚባል ይሄ ልጅ የሚመክረው ብትመክረው ኮሜንት ላይ ብትጽፈው ላይገባው ይችላል፣ በራሱ ሰዓት ካልመጣ ማለት ነው። ይሄን ቪዲዮ የምታዩ ሰዎች ካላችሁ ሼር አድርጋችሁ ያዳምጠው። ከዛ የሚጠቀም ከሆነ የመምህር ተስፋዬን ትምህርት አዳምጠው። በተለይ አይነ ጥላ የሚለው 6 ክፍል መምህር ያስተማራቸዋሉ ማለት ከነ መፍትሄው ተጽዕኖቹ ማለት አይነ ጥላ የሚለው ራሱ ማን ነው ማለት በምን ላይ ነው የሚያጠላው? ራሱ የቃሉ ፍቺ ራሱ ተብራርቶ ከመጽሐፍ ቅዱስ አንፃር ካለንበት ከዘመናችን አንፃር ተደርጎ መምህር በደንብ ያስተማረው። መፍትሄዎቹንም ደግሞ ካየኸው በጣም ቀላል ናቸው ማለት ስርዓተ ቤተክርስቲያንን የጠበቀ ነው። ደግሞ መፍትሄው ቅጠል ቆርጠ ወይንም ደግሞ የሆነ ነገር ተቀባብተህ አይደለም፣ ከእግዚአብሔር ጋር ነው። በቃ ንስሐ ነው የመጀመሪያ የምትገባው። ከዛ በኋላ ደግሞ በቤተ የአምልኮ ስፍራና ጊዜና ሰዓት ነው የምትሰጠው። ጸሎት ነው እኮ በቃ በጣም ደስ የሚለው ነገር። ለሁሉም ደግሞ የሚገርም የተለያየ ምን ብሎኛል መምህር የዛሬ 2 ሳምንት 3 ሳምንት ምን ብሎኛል? ያው ሰዎች እያንዳንዱ አሁን አይነ ጥላንተ ቢኖርበት ላንተ ለአይነ ጥላው መፍትሄ ተብሎ ኦርቶዶክስ ውስጥ ሌላ አይነት እንትን ቢኖረው ምንድነው መፍትሄ ቢኖረው ከዛ እሱ ደግሞ ቡዳ አለብኝ ምን አይነት ነገር ላርግ ብሎ ቢልና ለቡዳ ደግሞ ምን አይነት መፍትሄ አለው ቢባልና ሌላ የተለየ ለእያንዳንዱ መንፈስ የተለየ እንትን ቢኖረው ከባድ ነበር የሚሆነው። ግን ይሄ አንድ አይነት ስቴት ወደ እግዚአብሔር መምጣት ምንም አይነት ሁኔታ ውስጥ ብንሆን መምጫ መንገዱ አንድ አይነት ነው። ንስሐ መግባት፣ መቁረብ፣ ጸሎት ማድረግ፣ መንፈሱን መያዝ ማሰር ምን ማለት ይደነግጣልም። ገና ትምህርቱን ሲሰማው እና አሁን መጀመሪያ ጊዜ መንፈስ የተነሳ አይነ ጥላ የሚለውን አዳምጬ ነው አላቅም። መንፈሳዊ ተጋድሎ ምንም አላቅም። እንዳዳመጡ ደንግጦ ነው እንትን አለው። እንደውም በዚህ አጋጣሚ አሁን ነው ያስታወስኩትና የሆነ ልጅ አለ በጣም እናት ለእናቱ አንድ ነው የሚያወራው፣ እንደ ሴት ነው ሪያክቱም እንደ ሴት ነው። እና አሁን ላይ መጣልኝ ህፃኑን እንጫወታለን ገባ እኔም ህፃኔ ምናምን እንጫወታለን። ግን ከኛ ደግሞ ትልቅ ልጅ አለ በጣም ትልቅ እና ከኛ ውስጥ እኛን እንደዚህ ምንም አይነካን ምን አይለንም። ያንን ልጅ ግን እንደ ሴት ዞር አድርጎ የሆነ ለመገናኘት ይሞክር ነበር። አሁን ነው ያስታወስኩት ቁም ነገር የሆነ ግቢው ስንጨዋወት ያንን ልጅ ግን እንደ ሴት ነው፣ ፊቱ ሴት ነው የሚመስለው፣ አወራሩ ሴት ነው። እና ያኛው ኖርማሉ ትልቅ ልጅ ነው ከኛ ተለቅ ይላል በጣም እና ያዞር አድርጎት ያንን ልጅ ለየት ያለ ነገር ለማድረግ ይሞክር ነበር ገባ። ከልጅነት አይተዋል ያደረበት መንፈስ እያለማመደው ነበር። አሁን ያለበትን ሁኔታ አላውቅም። ወላ ከልጁ ጋር እንዲህ ስንጣላ እናቱ ፊት ለፊት ሄደን ምን አድርጎ ነው ምናምን እንባላለን ገባ። እሱ ማለት አልችልም እኔ እናቷ ፊት ለፊት አይደል ነው እሱ አንዴ አርጋኝ እንዲህ እሱ በለ ትለኛለች ገባ። እኔ ደግሞ የማየውን ነገር ይቀረጽብሃል። ገራማ አለ ካየው በጨዋታ መካከል አንተ ሴታ ሴት የሚባል ነገር አለ። ከዛ ያም ልጅ ከሰዎች አንደበት የሚወጣው ቃል አለ ውስጡ መንፈሱ ያን ነገር ደግሞ እንዲቀበል ያን ነገር ተጽዕኖ ይፈጥርበታል። ሰዎች ጋርም ደግሞ ያ መንፈስ ምን ያደርጋል? በዛ መንገድ ተጽዕኖ እንዲፈጥሩበት በማድረግ ያ ሰው በብዙ ነገሮች ተጋርዷል ገባ። በዛ ነገር ውስጥ ማደግ ማለት በጣም ከባድ ነው። ከዛ በኋላ ደግሞ አዲስ ነገር አይነ ጥላ የሚባለው መንፈስ
ሰዎችን መክሊታቸው ዚግዛግ ቲዩብ ቀብሮ ማንነታቸውን ቀብሮ ሌላ ማንነት ሰጥቷቸዋልና ይሄ ማንነታቸው የእናንተ አይደለም ስለው አንተ አይደለም እንደማለት ነው እና ይደነግጣል እና የኔም ባህሪ ማን ነው ማለት እኔ ራሱ ማን ነኝ ማለት ነው የምትጀምረው እንደ አዲስ ነው የምትነቃው እኮ አዲስ ሰው ነው የምትሆነው ያልኖርክበት ጊዜ ሁላ እንዴ ማን ሆኜ ነው እስክትል ኦሬዲ አልኖርኩም ለምን በዚህ ልክ ማለት ነው የአካል እንቅስቃሴክ ንግግርክ አብረህ የምትውላቸው ሰዎች የቤተሰብ ተቀባይነት አለ በጣም ከባድ ነው በነገራችን ላይ እኮ ለምሳሌ አንተ ስምህ እስካሁን ይሄ አንተ አልነበረም ስትባል አሬራሴ ስም ነው እንትነው ሰፈርስ መጠራው በዚህ ነገር አለ አይደለም ስትባል እንዴ እናቴን ጠይቋት ከፈለገች እሱም ምንድነው ያለው ካየው ብታረገው ወደ ፋሚሊ ነው ጓደኞችህን እንዴ አንቺ ንገሪኝ እንጂ ምናምን ትልና አይ አይደለም ከተው እንዴ እናቴን ጠይቋት ትልና እዛው መጣኮ በቪዲዮ ነው እናቴን ጠይቋት ነይ እስቲ እናቴ አስተያየት ስጪ ሲል እናትየው እንዴ በ10 ዓመት ሁላ እኮ ቀሚስ ታረግ ነበረ ምናምን ስትል ያው ቀሚስ አርጎ ነው የሚያፈለው ቡና ነው እሱ ምስክርነት አግኝቷል እኛ ግን ዛሬ ላይ በመንፈሳዊ ህይወት መነጽር ማየት ስትጀምር ያን ነገር ተለየዋለህ ባለፈው መነጽሬ በሚለው ዩቲዩብ ላይ እንዴት ራሳችንን መመልከት እንዳለብን ሰላም ያስተማረች ነገር አለና ያ መነጽር የሚለው ነገር እነዚህ ነገሮች እንድትለይ ያደርጋል ከብዙ አንግል እንድታይ ያደርጋልና ወንድማችን በዚህ አጋጣሚ የመምህር ተስፋዬን ምናልባት አይነ ጥላ የሚለው ትምህርት በነገራችን ላይ ልቦና ዝግጁ ካልሆነ አንዳንዴ ጀምረው ሁላ እንቅልፍ ያመጣብሃል ብዙ ውጊያዎች አሉት እና ተቋቁሞ ካለፈው እሷን 6ቷን ፓርት እንደው መፍትሄውን ትቶ እንኳን ችግሩን የአይነ ጥላ መንፈስ ጸባዮቹን ራሱ ካወቀ ይሄ ልጅ መምህር በዛ ውስጥ መፍትሄዎቹን እያስቀመጠ ስለሄደ አንድ ለመፍትሄው ይጓጓል እንጂ መፍትሄውን ለማየት ይጓጓል ለምን ችግሩን በጣም ሲነገረው እንዲኮ የሚያደርገው እንዲ ሲባል ለምን እሱ አይደለም እየኖርክ ያለው አንተ አይደለም ነው ጨዋታው እና ምንድነው እሺ መፍትሄው ምን ላድርግ ይሰማል ከዚህ በኋላ መላክ ይችላል ቤተሰብ ከሁሉም ነገሮች ገለል ሊያደርግና ራሱን ያውቀዋል ይሄ ሰው እኮ የነፍስ ጥያቄ ያለበት ሰዎች ለምንድን ነው እንደዚህ የሚሉኝ እኔስ ደግሞ ወንዶኜ ከወንዶች ጋር በዚህ ልክ መመለስላቸው መልስ አለ መሆኑ ማንነት አለ አንዳንዴ እኮ ማንነት ጥያቄ አለ እና ያን ነገር የምታገኘው በመንፈሳዊ መነጽር ውስጥ ሆነ ብቻ ነው ያለ በለዚያ በነገራችን ላይ ምንም ነገር ሊታይ አይችልም ትክክል እንደ ፈረስ ጋሪ ነው እንዲህ የምትሄደው ለዛ ኮን ኮሜንት ላይ አይዞ በርታ የሚሉት ስለማያውቁት ነው የተጎዳና ያየ ብቻ ነው አንደኛው የሚያውቀው ሁለተኛ ደግሞ መንፈሳዊ ካልሆንክና ያንን መነጽር ካላየኸው በፍጹም ትልትላችሁ የመንፈሱም በነገራችን ላይ ደረጃ አለው ካየክ አንዳንዱ ሰው ላይ መክሊቱን እየዘጋበት መንፈሱ ማለት መስሎት ይኖርና ለዩኒቨርሲቲ በዚህ ችግር ራሱ አቋርጧል ይመስለኛል በዚህ ችግር ላይ ክላስ አዳሪ ትምህርት ቤቱን ገብቶ ነበር እንዳልተባለ እዛ ራሱ ምን ያጋውን እንዳልኩ ቅድም ይያልኩ ህፃን ልጅ በህፃንነቱ ያን ነገር እየተሞከረበት ነበር አሁን ላይ ምን ጋር እንዳለ አላቅም ብያለሁ በዛ ለማምዶት ይሄኔ ሌላ አሁንም በዛ ህይወት ውስጥ ይዞት ከቶት ይሆናል ይሄም ልጅ እዛ ግቢ በገባም ሰዓት እንደዚህ አይነት ነገሮችም ሊያጋጥሙ ይችላሉ ገባ አይታወቅም ወይ የራሱን አይነት ሰው ላይ ሊያገኝ ይችላል እና እኮ ከሴቶች ጋር ህብረት የሚያደርግ ከሆነ ሴቶቹም በዛ መንገድ ደግሞ እንዲቀበሉት የሚያደርግ ሴቶቹ ጋርም ያው ተመሳሳይ መንፈስ ስለሚኖር ወንዶች ጋር ደግሞ ምን አይነት ተጽዕኖ ይመጣበታል ገለልተኝነት ይመጣል ፉገራ ይመጣል ስለዚህ ወደሚያቀርቡት ጋር ይሄ ልጅ የሚሄደው እንዳልኩ ቅድም የመንፈሱ ደረጃ አለው ያልኩ አንዳንዱ መክሊቱን ሲዘጋበት አንዳንዱን ደግሞ ሰዎች ከነጭራሹ እንዲያደርሱበት ያደርጋል ያው ለራስ ብቻ ለብቻ የኔ ብቻ ነው ብሎም ደግሞ መንፈሱ የሚያሳድግበት መንገድ አለ የኔ ነው ብቻ ብሎ ማለት ነው ወንዱ ላይ ሴት ሲሆን ማለት ነው መንፈሱ በዛ መንገድ የኔ ብቻ ነው ብሎ ስለሚያስብ ከማንንም ከቤተሰብም ሆነ ከጎረቤት ከአብሮ ከሚያድጋቸው ከአክስት ከወንድም ልጆች ጋር አያቀላቅለውም ጭምትና ዝምተኛ አድርጎ በአንድ ክፍል ውስጥ ያሳድጋቸዋል ግን ልጁን ብቻ እኛ ያያየን ነው እንጂ መናፍስቱ ሐሳቡን እንደምረዳው እንደ ሐሳቤ በእነመመረቱ እንደተረዳውት እሱን እዛ ጋር እንደ ናሙና ነገር ነው ያስቀመጠው ለምን እንዳልኩ ታውቃለህ ከስር እንደዛ የሚያሳድጋቸው ነገር ልጆች ስላሉ እሱን በቪዲዮ ማውጣቱ ለሌሎቹ ኖርማል ነው ብሎ እንዲያስቡና እንደሱ መበረታቻ ነገር ነው መንፈሱ ራሱ አትፈሩ በቃ መንፈሱ የራሱን ሐሳብ ቁጭ አድርጎ በዚህ መንገድ መይዝ ይችላል ብለው እንዲያውና የሆነ ኖርማል አድርጎት እንዲወጡ ነው መንፈሱ ስራውን እየሰራው ብዬ ማስቡ ምናልባት የዚህ መስመር መያዝና መንቃት እግዚአብሔር ብሎ ይሄ ነገር ትምህርቱ ቢደርሰውና ቢሰማ በስማ ለብዙ ሰዎች ፐርሰናሊ ራሱ እንግዲህ ማንን ኮሙኒኬት ማድረግ አለብኝ እንኳን ካለ ማለት በግሌ እኔ ባግዘው ደስ ይለኛል በጣም ጥሩ ነው በጣም ጥሩ በግሌ የለም በቃ ይሄ መስመር መያዝ አለብን እንደዚህ ነው ራስን ቼክ አድርግ የለም በቃ ይሄ መጀመሪያ ማን ነው መስማት ማቆም ያለብን የሚወረወሩ ኮመንት በሙሉ አንተን ቢነካና የሚመጣ ከሆነ በቃ
ትወድቃለህ። በቃ ያም እንዴት ነው የወደቀ ዛፍ ምሳሌ በዛው ነው ይባላል። ሁሉም ሲቀጠቅጥ ጭራሽ ባለበት በተሳሳትክበት አቅጣጫ ይጨመርክበት አንተን እያዩ ሌሎችም የጠፉ ነው የሚሄዱ። ይሄ ልጅ ግን ቢመለስ ምናልባት ጓደኞች ይኖሩታል፣ እሱ መሰሎች ሊኖሩ ይችላሉ፣ ብቻውንም ሊሆን ይችላል። የብዙ ሰው መንቃትም እግረ መንገድ ሊሆን ይችላል። እንደዛ ነው የሚሆነው። ኢቭን እሱ እንኳን በነገራችን ላይ እሱ እንኳን ለመንቃት ፈቃደኛ ሆኖ ጀስት አንዳንድ ጊዜ የሶሻል ሚዲያ ላይ ስትወጣ ማንንም አልሰማም አይነት ነገር ይመጣል። የሁሉንም ኮሜንት አልቀበልም ይሄ አንድ ነገር ብቻ ይዞ የሚሄድ ነገር ይመጣል። እንደዛ አይነት ነገር ይኖር ብዙ ጊዜ ሶሻል ሚዲያ ላይ ያሉ ሰዎች ከሁሉም ሳይድ ላለማየት ያን ብቻ አይደለምና ይሄ ኔጌቲቭ ነገር ሲመጣበት ራሱ ያንን ተቋቁመ ችለ ቆማል ነገር አለ አይደል? የሆነ ነገር ማሸነፍ ነው ይመስላቸው። አሁን ለምሳሌ ኃጢአት ነው ስትባል እንኳን ኃጢአት ነው ብለህ ትመለሳለህ እኮ። ብዙ ሰው ግን ኃጢአት ነው ሲል እኔ መቆም እነሱን አልሰማቸው ምናምን ነገር አለ አይደል? ያ እኮ እውነትም እየተናገረው እኮ ነው ህዝቡ እዚህ ጋር ኮሜንት የሚጽፈው። ግን እሱ የሚያስበው የሆነ ቻሌንጅን ተቋቁሞ ያለፈ ነገር ነው የሚመስለው፣ ግን አይደለም። ገባ? እዛ ጋራ ቤትም በአንድም በሌላም እግዚአብሔር ያስተምራል። ገባ? እኛ እንኳን እዚህ ጋር አሁን የተናገርነው ከእግዚአብሔር ፍቃድ ነው። ገባ? ያ ልጅ ደግሞ ሰምቶ ሊማርበት ይችላል። ግን እዛ ጋራ በሰው ላይ ማድሮ በምን ላይም ሲናገረው ምን ሲል የሆነ እሱን ደግሞ ላይኩም አለ። ገባ? የሆነ የራሱ ሐሳብ እንዳለ ብዙ የሚደግፈው እንደምታውቀው ብዙ ላይክ ነው የሚኖረው። በቃ ከ100,000 ምናምን የሚበልጥ ያ ለምንድነው ያ ነገር ልጁን የሆነ ኮንፊደንስ ይሰጠዋል። ገባ? ግን ያ አይደለም። ይሄ እውነትን እውነት ውሸቱን ውሸት ነው እንጂ ውሸት ነገር ተናግረ እውነት የሚናገር ሰው ስለበዛ ያንተ እውነት ደግሞ አንዷ ስትሆን እውነት የሆነ ውሸትም አንዷ ስትሆን በዛ ኮንፊደንስ ኖሮ መቆየት የለብን ብዬ አስባለሁ። እና ልጁ በዛ አስተሳሰብ ውስጥም ታጥሮ ይመስለኛል ሊሆን ይችላል። የሚገርምህ ብዙ ጊዜ አሁን ልጆች ሲወለዱ ለቅዱስ ሩፋኤል ጸልያችሁ ሲጸነስም ጀምሮ ይባላል። ይሄ ነገር ደግሞ እነሱ ቤተሰብ ውስጥ ከሌለ እንዲህ ሊያደርገውም ይችላል መንፈሱ። ማለት እናትየው ላታመልክ ትችላለች፣ አባትየው ላያመልክ ይችላል። ግን ቅድመ አያት እየተባለ በፊት የነበሩትስ እያመለኩት የመጡት ዛር እንዲያድርጉት ቢሆን ነውም ጭምር እንጂ ሰላም አይደለም። አሁን በደንብ ኢሚዲየትሊ ማውራት አልችልም ስለማውቃው ስለልጅ በዛ ውስጥ የሚወለዱት የመንፈሱን ጸባይ ስለሆነ የምናወራው እኛ የነዛ ሰዎች ቤተሰቦቻቸው ላይሆኑ ይችላሉ። ግን መንፈሱ አመጣጡ ይሄ ዘር ሆኖ የሚመጣበት መንገድ አንቺ እንዳልሹ ነው እኮ ከውስጥ ከስር ጀምሮ ችግር ኖሮ ቢሆንና ልክ እዚህ ጋር ደግሞ ሲመጣ ይሄ ልጅ ሲወለድ ይሄን ልጅማ እንደዚህ ማድረግ አለብኝ ብሎ ቢሆንስ? ሰላምዬ ባለችው አሳ ማለት ነው። ይቅርታ ግን አንቺ ያልሽው ምን መሰለሽ እሷ ባለችው ዙሪያ እንደምረዳው ነው። ከዛን ትቀጥይልኛለሽ። ምን መሰለሽ አብዛኛው ሰው ማለት ነው ይሄ የዛር መንፈስ ተወራረሰ ምናምን ሲባል አይቀበልም። አሁን እሷ ለማለት ገፍታ እንኳን ለማለት ይከበዳት ያ ነው። ይሄ ቤተሰብ ይወራረዳስ አይፈልጉም። ግን የቅዱሳን በረከት እንኳን እኮ እየተወራረደ ይመጣል አይደል? ገባ? አሁን በሱ ለመጨመር ራሱ የሆነ ሰው እንደዚህ ያወራው ዲስከስ እንደዚህ ስለመንፈሳዊ ነገር የተጫወተ ከዛ አብሮ ይወለዳል አብሮ ይጸነሳል በሚለው ነገር ላይ አለመግባባት ተፈጠረና በየጸበልኩ ይጮሃል። እኔ ያረጋግጥልህ ሁሉ አይገባም አንተ እስቲ የምትሰማው ነገር ነው ስለው እንዴ ህፃናቶች እኮ ንጹህ ናቸው መላእክት ናቸውና አይቀርባቸውም ማለት እነሱ ቤተሰብ እና እንደዛ ሲል በማለት እንዴት ነው ነክቼ ይዤ ፕሩፍ አላደርግልህ። ግን ትልቁ ሆኖ ያ ሰው መንፈሳዊ ህይወት ገብቶት በራሱ ተጋድሎ ነፃ ሲወጣ አብሬው ነው የተወለድኩት በእድሜው ልክ 30 ዓመት እኮ 30 ዓመቱ አብሬው ነው ያለሁት አብሬው ነው የተወለድኩት ይሁን ከተወለደ ከ3 ከ4 ዓመት በኋላ ነው ያስኩት ይላል። ያ ማለት ነው በልጅነቱ ነው የገባው ማለት ነው። አብሮ ባይወለድ ይሄን ያህል ከሰውየው ጋር አይኖርም ነበር። ስለሆነ በዚህ መሸወድ አያስፈልግም። ገባ? አንተ የምትወልዳቸው ልጆች ሊሆኑ ይችላል ወንድሞች ነፃ ሆኖ ከዚህ ነገር እንዲያድጉ የራስን ተጽዕኖ ታደርጋለህ እንጂ እሱ ልጆች ናቸው ብሎ የሚተው ትልቅ ሰው ነው ካህን ነው ወታደር ነው እያለየ የሚተው የግንዛቤ ማጠር እኮ ነው። ብዙ ጊዜ ምን አለ መሰለህ እኛ አብዛኛው ጊዜ ሰዎች ምንድነው የሚያስቡት ከዚህ ከመናፍስቱ ጋር በተያያዘ ከእግዚአብሔር ባህሪያቶች ጋር ስንል ለምሳሌ የእግዚአብሔርን ባህሪ ብዙ ሰዎች እየለዩት አንዳንዶቹ እግዚአብሔር ፈራጅ ማለት እንዴት ነው የሚቀስፍ የሚገድል ብቻ አድርገው የሚያስቡ አሉ። ወደ ንስሐ ስናምጣው ካየ ንስሐ ግባ ስትል አረ በዚህ ኃጢአት ይላል። ያ ማለት የእግዚአብሔርን ባህሪ ያለመለየት ነው። ወደ መናፍስቱም ዓለም ስትሄድ ደግሞ መናፍስትን አግንነው የእግዚአብሔርን ቸርነት ደግሞ እንትን የሚያደርጉበት መንገድ አለ። ጀስት መናፍስቶች ከማህፀን ጀምሮ እንዴት ነው የሚመጣው የሚለው ከእግዚአብሔር ቃል አንፃር ስናየው እንኳን እናንተ ከአባታችሁ ከዲያብሎስ ናችሁ የሚለው የእግዚአብሔር ቃል አለ ማለት ያ ማለት
የዳቢሎስ ልጆች ናቸው ሲባል ዛሬ ላይ በዛ በለጋነት እድሜ ያለ እድሜያቸው ብዙ ነገር የሚያደርጉ ህፃናቶች አሉ። ለምሳሌ እኔ ሳላውቀው ገና በልጅነቴ አላስፈላጊ ብዙ ነገሮችን ፈጽም ነበር የሚሉ አሉ። እነዛ ልጆች እውቀት የሰጣቸው በዛ ልክ ያንን ነገር ተገልጾላቸው ስራውን እንዲሰሩት የሚያደርጋቸው እውቀት የሚሰጣቸው እውነት የእግዚአብሔር መልአክ ነው ወይ የእግዚአብሔር ቅዱስ መንፈስ ነው ወይ ስትል እነዛ ልጆች የተወለዱበት መንገድ እናትየው መናፍስት ወይንም ደግሞ ጨሌ አቲቴ እነዚህ ነገሮች ወይ አመቺሳ ሳታሰጥ አሳድጋ ሊሆን ይችላል። ነገር ግን ራሱ ጽንሱን ሲጸነስ ፈቃደ እግዚአብሔር ሱባኤ ተይዞ የጸሎት ህይወት ቅዱስ መንፈስ ነክቶታል ወይ ያንን ማህፀንም አካልም ክርስቶስ ስጋና ደም እየበላች እየጠጣች ነው የወለደችው የነሳ ህይወት ደበራት ወይ እግዚአብሔር ትዳራን እንዲባርክ ሞገስ እንዲሆን በትዳሯ ላይ ጸልያበታለች ወይ እየተበላ እየተጠጣ የተወለደው ልጁ ምን አይነት ምግብ ነው እውነት ቅዱስ ስጋና ክቡር ደሙ ነው ወይንስ አንዳንድ ጊዜ እኮ ጫትና የጫቱ ውሃ እየተበላ እየተጠጣ የተወለደ ልጅ እየቀነጠሰ ነው የሚያድገው ልጁ ከዛው ያቀል ታቋረጥኩና ሲጋራ አምሮኛል ብላ ያጨሰች ባልዩ ዝም ያለበት ሁኔታ አለ ለዳብሻ ዶሮና አልኩት አማረኝ ብላ ነው ችግር የለም ብዙ አይደለም ማለት እንደ ፍላጎት ነው እንደማሟላት ይከብድ የለም ለማብራራት ነው ምን ነገር አሁን እንደዚህ ያልኩኝ አይ ግን ነው እንደገና አሁን በዚህ ተጨማሪ ነገር የምፈልግ አጋጣሚ አንድ ዶክተር ነበርና እንደዚህ ስለመናፍስቱ ጋር ያቀልና እያወራኝ የሆነ ሰው እየመጣና ሚስቴ ግድግዳውን ልጨርሰው አፈሩ ማለት ነው እንደ አምሮት ነው የቆጠረውና ግድግዳው አለቀ በቃ አፈር የሚያስበላቸው በተለይ ቀይ አፈር እና ፐርፐዝሊ ምንድነው ያደረገው አጅሬው ሁሌ ብትበላ ባልዩ ይጠረጥራል አሁን በኖርማል ሰዓት በእርግዝና ሰዓት የመጣ ኬዝ ነው ተብሎ ስላማራ አይ እሱ ምንድነው ተብሎ እንደሚበላ የለም በቃ እንደዛ አረጋ ግሩ ነው። እኔ ትዝ ይለኛል ኤሌመንተሪ እየተማረ እንደዚህ የአፈር ትምህርት ቤት ስለነበረ ያው እንትን ጭቃ ተደርጎ ቀለም የተቀባ ነው እና ቀለሙን ፈቃው በጣም የሚገርም ትበላዋለች እንዴ እንትኑ ቡጥቡጣው ማለት እና በእኛ በኩል ያለው ግድግዳ እንጨቱ ይታያል የብሬ ነው ብለ ስንተኛ ነው ሶስተኛ ክፍል ምናምን ላይ ነን እና በእድሜ ደግሞ ከኛ ትልቅ ናት ልጅቷ ግዝፈት ምናምን አላትና በቃ ገባ ብላ ጎትጎት አርጋው ትንትን ታርገ ገለባ አለው አይደል እንትኑ እሱ እንዲታረግዳ ቀይ አፈር ትበላዋለች እና አሁን ላይ ደግሞ እኔ ከመንፈሳዊው ጋር ትምህርት አንፃር ስረዳ አጅሪው ለካ ቡዳ ቁጭ ብሎ ሲቆረጥም ሆነ የሚውለው አይ ሲጀመር በጣም በየቤቱ ስትሄድ ብዙ ኮተት አለ በየማህበረሰብ ውስጥ ወረድ ብለ ስትሄድ ብዙ ኮተት አለ ነገር ግን ያ ችግር ከመናፍስት አንፃር ነው ስትል ይደነግጣሉ ለምንድን ነው የሚደነግጡት ነው ማለት ህይወትን እኮ መፈተሽ ያለበት በመንፈሳዊ መነጽር ነው አይናችን እኮ ይሄ የስጋው አይን አይደለም መሆን ያለበት በእግዚአብሔር አይን ማየት ስትጀምር ከእግዚአብሔር ከሆነ ዓለም በሙሉ በክፉ እንደተያዘች እናውቃለን አይደል የሚለው ያ ማለት ምን ማለት ነው ዓለምን የምታይበት መነጽር መንፈሳዊ መነጽር ነው ጸልየ ሰግደ እግዚአብሔርን ብርሃንና እውነት ይምሩኝ ብለ ስትወጣ በብርሃናዊ አይን ነው ማየት የምትችለው ዓለም በብዙ ጨለማ ተወጣለች ስለዚህ ብዙ አጠገብ ያለው ነገር ራሱ መለየት የምትችለው መንፈሳዊ መነጽር ሲኖር ብቻ ነው ስለዚህ ካለህበት ማህበረሰብ ካደክበት ከራስህ ከወንድምህ አካባቢህን ስታየው ብዙ የተሳሰሩ ነገሮች አሉ ያን ደግሞ መግለጥ የምትችለው በእግዚአብሔር ቃሎችና ጀስት የመናፍስትን ሴራ ግለጡት እንዳለው እነ መምህር ተስፋዬ መላከ መንከራት ሴራውን ገልጠውታል አሁን አንተ እንዳነሳው አፈር መብላት እኔ ሳርግ ኖርማል ነበር ዛሬ ግን የቡዳ መንፈስ ነው ከዛ በኋላ ደግሞ በቡዳ መንፈስ ውስጥ ደግሞ የተለያየ ግብሮች አሉት ሰዎቹም ላይም ሆኖ ኢቭን ደግሞ ቁሳቁስ እስከ ማስበላት ድብና አርጎ ሙሉ እንጀራ በልተው ማያቋሉ እየበሉ ማይረኳሉ ያን ነገር ከልማድ ወተን በመንፈሳዊ መነጽር ስናየው በጣም ብዙ ችግሮች አሉት በጣም እነዛን ችግሮች ደግሞ ቀላል አይደሉም እኮ በነገራችን ላይ አንተ ሰው ሆነ አፈር እንዴት ተበላለክ እንጀራ እያለ ምግብ እያለ ጤናቸው ራሱ አይጎዳም ያን ነገር ሲያረጉ ገብቷል ልጅ ያለው እኔ እንደዛ ያረኩ መሰለኝ ምን አልባት ነው ማለት ባይ የሆነ ኬዝ ብቻ ጅንስ አጣጣው ከበላ ፖይዝን ትሆናለህ በዚህ ያለ ግድግዳ እየፋቁ እየበሉ ጤናማ ከሆኑ ያን ነገር የሚመገቡ እነሱ ውስጥ ሆኖ ሌላ አካል አለ ማለት ነው በዚህ ራሱ ፕሩፍ ማድረግ ይቻላል ይሄ ነገር ትኩረት መሰጠት አለበት ብዬ አስባለሁ እንደዛው ነው ደግሞ የሚጠይቃቸው ያነሳችሁ ነገር ነበረ ማለት እናቶች ይሄ የቤተሰብ የዛር አምልኮ ያረኛ አላመለክን እናቴም እንደዚህ አይነት ነገር አታውቅም ይላሉ ግን አወላለዱ እኮ ነው ችግሩ አመጣጥ ማለት አሁን ጧት ተነስቶ መጸለይ ማታ መጸለይ ቅዱስ ቁርባን መቀበል ማለት በህይወት መባረክ የሚባል ነገር አለ እኮ በእውነት ነው መልክ በህይወት መባረክ የሚባል ነገር አለ ለምሳሌ ልጅ ወልደክ
ልጅህ መባረክ ያለበት በኢኮኖሚ ብቻ አይደለም፣ ወይ ደግሞ በትምህርት ጎበዝ ስለሆነ ብቻ አይደለም፣ ወይ አክቲቭ ስለሆነ ብቻ አይደለም። በእግዚአብሔር አይን ማየት ሲጀምር ፈርሃ እግዚአብሔር ሊኖረው ይገባል። ያ ልጅ ዶክተር ሊሆን እኮ ይችላል አድጎ፣ ሕክምና የሚሰጠው ግን በዓለማዊ መንገድ ወይንም ደግሞ በተማረው መንገድ ብቻ ከሆነ ብዙ ነፍሳቶችን ያጠፋል። ያ ለእናትየው ዶክተር ስለሆነ ወይንም ደግሞ ነጭ ጋውን ስለለበሰ ብቻ መሆን የለበትም፣ ወይ መርፌ ስለወጋ ብቻ መሆን የለበትም። በመንፈሳዊ መንገድም ጸልዮ አምላኬ ወይ አንተ አብረኸኝ አክም ብሎ ሲወጣ መርፌ ሳይወጋውም ያንን ሰው በመንፈሳዊ መንገድ ትሪት አርግቶት አክሞት ሊመልሶም ይችላል። አይታል ይሄ ሁለት ህክምና ይሰጠዋል ማለት ነው። ስለዚህ እናት በሴት ልጅ በመውለድ ትባረካለች ወይንም ደግሞ ትድናለች የሚለው ነገር ቃሉ ሰራ። አይታል ብዙ ነፍሳቶችን አይገልም። አንዳንድ ጊዜ በህክምና ስህተት ብዙ ሰዎች ይሞታሉ ይባላል፣ አርቲስቶችም እንሰማለን። እና አንዳንድ ጊዜ ሰዎቹ ላይ ሐኪሞቹ ላይ ሆኖስ የሚያጠቃው ማን ነው? እነዛንም አሳልፈው እንዲ በእነዛ ሰዎች እጅ እንዲስተት እንዲፈጠር የሚያደርገው ማን ነው የሚለውን እናቶች ጸልየውና ሰግደው እግዚአብሔርን አውቀው የሚወሏቸው ልጆች ያው የእግዚአብሔር ቅዱስ መንፈስ ነው በእነሱ ላይ እየሰራ የሚሄደው። ስለዚህ እናቶች እኛን ስትወልዱ ወይም ደግሞ ልጆቻችሁን ስትወልዱ ጸልያችሁ ነው ወይ? ሰግዳችሁ ነው ወይ? ትዳር ውስጥ የተመሰረተው በስርዓተ ቤተክርስቲያን ነው ወይ? ያው እንደ አንድ እንደ ቤተክርስቲያን እንደ ኦርቶዶክስ ቤተክርስቲያን ስርዓት ስናየው ሱባኤ ተገብቶ በትዳሩ ላይ ፈቃድ ነው ወይ ተብሎ ለትዳሩ ተጸልዮ ነው ወይ? ቃል ኪዳኑ የቤተክርስቲያን ቃል ኪዳን ነው ወይ? ማለት የብዙ መኪኖች ውካታው ሳይሆን ሁለት ሶስት ሰው ሆኖ ነው። ነገር ግን በክርስቶስ በዛ ትዳር ላይ ተገኝቶ ነው ወይ? በቃና ዘገሊላ እንደነበረው ተገኝቶ ነው ወይ ያ ትዳር የተጀመረው? በዛ ውስጥ ደግሞ ለሚመጣው ልጅ ሱባኤ ይዞ አምላኬ ሆይ ከዚህ በኋላ የሚኖረው ዘር ማቀበል ያው just ምንም ነገር ችግር ስለሌለው ከዚህ በኋላ ለሚመጣው ትውልድ ወይንም ደግሞ ለምንወልደው ልጅ ጌታ ሆይ ይህንን ፍሬ ባርክልን ለአንተ አገልጋይ እንዲሆን ለኛም ደግሞ መጦሪያችን ይሆን ዘንድ ምን አንተ የምናመሰግንበት ስጦታ ይሁን ብለው እግዚአብሔርን በማመስገንም በመማጸንም የመጣ ፍሬ ከሆነ እውነት ነው የምላችሁ ያ ልጅ በቤተ ክርስቲያንም ስርዓት አገልጋይ ሆኖ ሊያድግ ይችላል። በመንፈስ በዓለማዊም ደግሞ ጀስት የፈለገውን ፍላጎት እግዚአብሔር በፈቀደለት መንገድ ሰዎችንም እያገለገለ ራሱም እየተገለገለ ለቤተሰብም ኩራት እግዚአብሔርንም ደግሞ የምናመሰግንበት ፍሬ ይሆናል። እውነት እንደዛ ነው ወይ የተወለድ ነው? አሁን እኮ አብዛኛው ችግሮች እንዳናያቸው የሆነው ቤተሰብም ተይዞ ስለሆነ ልጁን የሚያየው በስጋዊ አይን ብቻ ነው። ከችግርም አንፃር አይታሰብም። ይብላ ይጠጣ ይደግ ይልበስ ይማር ሰክሰስ እሱ ነው። ያ ችግርም አሁን ይሄ አፈር ሲሆን ካየኮ ይደነግጣሉ። ልክ 13 14 ዓመት ላይ ፍንቅል ያለ ባህሪ ነው የሚያዩት። ከዛ ይደነግጣሉ። ለጎረቤት ለመናገርም ያፍራሉ። ከዛ ልባቸው ተሰብረው ማዲያት አውጥተው በቃ የሚያለቅሱ ብቻ ነው የሚሆኑት። በተው እና ረፍ በሚል ነገር ምን ማለት እኔ እኮ እንዲህ አላሳደግኩትም ነው ማለት አሳዳጊ የበደለ ለማለት ነው ግራ ይገባቸው። ለምን በትክክል ያሳደጉ በጣም ብዙ ነገር መዋለ ነው ያፍሰሰውበታል። የእድሜያቸውን ገንዘብ አፍሰሰውበታል። ሐሳባቸውን አፍሰሰውበታል። ማለት ቤተሰብ እንደ ቤተሰብነቱ ብዙ ነገር ዋጋ ከፍሎበታል። ያን ዋጋ ግን የሚያሳጣቸው ማን ነው ስትል ራሳቸውም ላይ ሆኖ መስራት ያለባቸው ጊዜ ላይ በመንፈሳዊ መንገድ ያልሰሩበት ነገር አለ። ልጆችንም ደግሞ በዛው ልክ ቤተሰብ ላይ ከነበረው ልክ ልጆቹ ላይ እጥፍ ሆኖ ነው የሚሰራው። ስለዚህ መጨረሻ ላይ ሁሉ ነገር ቡክን ይሆናል ማለት ነው። ትናንትና ዘዳግም 28 ላይ መምህር ያን ነገር ዘርዝሮታል። ማለት የእግዚአብሔር አምላክን ሕግ ብትጠብቅ እያለ ባትጠብቅ የሚመጡትን በልጅ ዙሪያ በህይወት ዙሪያ ላይ መምህር ያየው ነገር ሁሉ በዜሮ እንደሚባዛ ነው። በቃ ብትጠብቅ በዛ ውስጥ የምታገኛቸው በረከቶች አሉ። ባትጠብቅ ደግሞ ጀስት እንደዛው የሚመጣበት እጥፍ ነገር አለ። አዎ ስለዚህ ሌላ አይደለም። ዛሬ ላይ ልጆቻችሁ የሆነ ባህሪ ለውጥ ሲያመጡ መደንገጥ አይጠበቅብንም። ግንኙነታችን ከማጋ ነበረ። ስለዚህ ቤተሰቦች በዚህ ልክ እነዚህን ሐሳቦች ያነሳ ነው። ለምንድን ነው ትዳር ያልመሰረታችሁ ሰዎች ትዳር ውስጥ ከመግባታችሁ በፊት መጀመሪያ መንፈሳዊ ህይወት ይኖራችሁ ራሳችሁ። ከዛ እናንተ ያላችሁን ማንነት ነው ትዳር ውስጥ ይዛችሁ የምትገቡት። የሆነ ሪሌሽንሺፕ ውስጥ ይዛችሁ የምትገቡት ያላችሁን ማንነት ነው። የጸሎት ህይወት ካለ የጸሎት ህይወትን ይዘህ ትገባለህ። ጥሩ አመለካከት ካለ ያንን ይዘህ ትገባለህ። በዛ ውስጥ ደግሞ የሚመጣው ሰው ዓለማዊ ሰውንም ሊሆን ይችላል። ትቀይረዋለህ። አንተ ጋር ያለው ትማርከዋለህ። አብሮ የሚማርከው የእግዚአብሔር መንፈስ ስለሆነ ትዳር ውስጥ ስትገባ ያንን ይዘህ ስለሆነ ይዘህ የምትመጣው በዛ ውስጥ ደግሞ እግዚአብሔር ይባርካል። አብርሃም እንደተባረከው ከወገኖች ተለይ ውጣ ካለው በኋላ ባረከው። በብዙ ነው የባረከው። ስለዚህ ጀስት መንፈሳዊ ህይወታችንን ኦርቶዶክሳዊ የሆነ ማንነታችንን በልማድ ባንኖረው በጣም ጥሩ ነው።
ለኛም ብቻ አይደለም ከኛ በኋላ ለሚመጡ ፍሬዎች በጣም ብዙ ተጽዕኖዎች አሉና ዛሬ ላይ ልጆቻችን የሆነ አይነት ህይወት ውስጥ ሲገቡ መደንገጥ የለብንም። መስራት ያለብንን ነገር ባለመስራታችን ነው፣ መንቃት ባለብን ጊዜ አለመንቃታችን ጭምር ለዚህ ዳረገንና ጀስት ያለፈው ጊዜ አልፋ ከዚህ በኋላ ላለው ህይወት ግን ወጣትም ሊሆን ይችላል ማለት ነው የሚድበየ ደረጃ ላይ ነው መንቃት ወጣቶች ራሱ ማወቅ አለባቸው። ኬት ነው አመጣጤ እንዴት ነው በምን አይነት መንገድ ተወለድኩ የሚለውን ቼክ ማድረግ አለባቸው በደንብ ያስባል። በዛው ይቀጥላል ማለትም አይደለም እኮ ቤተሰብ በፈለገው ደረጃ አሳድጎናል ሁላችንም እዚህ ጋር የተቀመጥነው። ግን እኛ አሁን ላይ ካደክ በኋላ ግን ይሄን ነገር የሚሰሙትም ወጣቶች ያ ነገር በቃ ይሆናል በቃ እንዲሁ ነው የምኖረው ማለት አይደለም። አሁን እኔ እንዳላችሁት አፈሩና ምን እንዲ በላ ነበረ ህፃን እያለሁ ማለት ነው። ከጨዋታ አንፃር ነው የሚታየው። ልጅ ከሆነ አፈር ይበላል ነው አሁን ላይ በድሮ እና ደግሞ እርጉዝ ነው ራሱ መጠጥ የሚጠጡ አሉ። አሁን የኔ ማዘር ስትወልደኝም ሆነ ከፋዘር ጋር መጠጥ ነው ይጠጣል። ብራዘር ግን በራሴ ያየው አድጌም አባቴ መጠጥ ያመጣ ይሰጠኛል። ካደኩ በኋላ ከተወለድኩ በኋላ ደግሞ ያችኑ መጠየቅ ጀመርኩኝ እና ደግሞ በአካል ያየሁት ወንድሜ ተረግዞ መጠጥ ማዘር በተጠጣ ነበር ኖርማል እንዲሁ እንደ ጨዋ አማረኝ ነገር ማለት ነው። አሁን ላይ ማለት ነው አድጎ መጠጥ ነው የሚለው በቃ ሲጠጣ ራሱ እንደሆነ ነገር ነው የሚጠጣው። ምንድነው ይሄ ዛሩ ምኞቱን በእናትዮ ላይ ሆኖ ያሳያል። ገባ ልጁ እንዴት ሆኖ እንደመሰረት ያስይዟል። ሲያድግ ከዛን ይሄ የሚገባው ፈሳሹን ነው እኛ የምናየው፣ ግን አብሮ የሚገባ መናፍስት አለ። ገባ ስጋና ደሙ ሲገባ እንዴት ነው አብሮ የሚገባ ቅዱስ መንፈስ ስላለ ልጅን እየባረከ ከውስጥ እየሰራው አይደለም የሚያድገው። ገና ሳይወለድ ይሄ መልካምልኮችን ጸበልና መስጠጣ እየሰራው ነው የሚያድገው። እንደዛው መጠጡም ጫቱም ሲቃም ያ የርኩሱ መንፈስ ግብሩ ስለሆነ በራሱ መንገድ እየቀረጸው ይሰራል። ስጋው በዛ የተገነባ ነው የሚሆነው። እንደዛ ነው የሚሆነው። እንዴት ነው አንተ ጥሩ ምግብ ጥሩ አይነት ያመጋገብ ህይወት ውስጥ ያለ ለምሳሌ እንዴት እንደበለክ ጥሩ ምግብ እየተበላ ጥሩ መጠጥ እየተጠጣ ያለ ሰው ፊዚካሊ እንኳን ስታየው ያው የለሰለሰ ቆዳና ይሄ እንዴት ነው ቡቹና ሞላሞላ ያለ ነውና ልክ ግን በእግዚአብሔር ቅዱስ መንፈስ እንደውም ሶስቱ ህፃናቶች አሉ አይደለ በእስር ቤት የተጣሉት በሳት ውስጥ የወደቁት አናንያ አዛርያ ሚሳኤል በመጽሐፍ ቅዱስ እነ ዳንኤልን ስታያቸው በአውሬ መካከል በጉድጓድ እንኳን ተጥለው ፊታቸው የሚያበሩ አሉ። ያ ማለት ፊዚካሊ ስናየው በስጋ ስናየው የታሰሩ እኮ አሉ፣ የተጎሳቆሉ አሉ። ነገር ግን እነሱ በመንፈስ ከእግዚአብሔር ጋር ስለሆኑ ስለ ስጋቸውም አይጨነቁም። ያ ማለት በስጋችን ንጽህናችንን አንጠብቅ ወይንም ደግሞ በጣም እንጎሳቆል ማለት አይደለም። ራስን መጣል ሳይሆን በእግዚአብሔር ቅዱስ መንፈስ ማድረግ አለ። ጥቂት በጥቂት ማድረግ እንደዛ የሚመስለው ሰው ስላለ መንፈሳዊ ህይወት ማለት በቃ ተጎሳቆል ለሰው የሚታይ መንፈሳዊ ህይወት ያ ነገር በጣም ሪል ነው። ለሰው የሚታይ ማንነት ያለ እስኪመስል ድረስ በቃ አንተ በቃ ለምን አሁን ተው ነጠላ ለብሰህ ስትሄድ ለምን አይደለም አሁን አባቶቻችን መምህር ግርማ መምህር ተስፋዬ አብዛኛው በአንድ በኩል ለምን እንደሚነቀፉት እነሱ እንዲ መናፍስት ሸኙ ምናምን ሲባል በአት ላይ እኮ ስንቱ በይት ዘግቶ ባይዘው ቄስ ናቸው መምህር አይደለ እንዴ ካህን ናቸው ቤተሰብ አለ ልጅ አላቸው አይደለ እንደ ሰውኛ የሚኖሩት እኮ አኗኗር አለ። መምህር ተስፋዬም ልጆች አሉት እንደ ሰውኛ የሚኖርበት ባህል አለ። የሚፈልገው ግን እግዚአብሔር ይሰራል ብሎ የሚያምኑት ምን ላይ መሰለ ተጎሳቁሎ የሆነ በባዶ እግር እግዚአብሔር እኮ በሁሉም ላይ ይሰራል እንዴ። መዝሙረ ዳዊት መንግስት ንጉስ አልነበር እንዴ? በንጉስ ላይ ይሰራል አይደል? እግዚአብሔር ምን ላይ ሆነ እንደሚመርጥ ለሆነ ጸጋው እንደሚሰራ ይሁን እይታችን በእግዚአብሔር እይታ ከሆነ ነው ጥሩ ያስባል። እንዲሁ እንኳን ኃጢአተኛ ሆነ ምንም እንኳን እንትን ሳንል እያኖረን እኮ እና የሚገርም እኛ ኦርቶዶክስ ያለን ሰዎች በጣም ሰነፍ ነን። ሌላ እምነት ላይ ያሉ ሲመጡና ከኛ በልጠው ሲገኙ ስንታል ትደነግጣለህ። ምን አይነት ሁኔታ ውስጥ ነው ያለው ትላለህ። እንደውም እኛ እናስደነግጣቸዋለን እኮ ነገር እንዴት እኔ እንደዚህ ሆነ ይሆን ብለው ይፈራሉ ማለት በቆየ ቁጥር ምናልባት እንደነሱ ሆነ ይሆን ይላሉ። ምክንያቱም ስርዓቱን ሲያዩት ሲሰግዱ ሲጸልዩ ቅዱስ ቁርባን ሲቀበሉ የሚያገኙት ሐሴት አለ ማለት የመለኮት ስራ ርቅቅ ብሎ በውስጣቸው ሲሰራና ያለን። እኛ ደግሞ እንዳልኩ በለማድ ነው የመጣ ነው ተኝተን የመጣ ኖርማል መጽሐፍ ቅዱስን ተደግፈን ነው ያደግነው። የጸሎት መጽሐፍን እንዴት ነው ነካ ለማድረጊያ ምናምን እንጂ ተራስ አርገተኛው ይላል አንበበ ነው። ከዛ ጸሎት መጽሐፍ ከእግዚአብሔር ጋር ተገናኝተንበት ሳይሆን እንትን ነው ቤት ውስጥ እሱ ካለ ያው ሰይጣን ይደነገጣል ወይ ማባረሪያ ብለን ጀስት በዛ ልክ ነው ያሰብነው። ከሌላ ቤተ እምነት የመጣው ስታየው አንብቦት ነው ልቡ የተማረከ ነው። አንተ ቁጭ ያልከው መጽሐፍ ጥቅሙ የሚያሳይሱ አንብቦ ኖሮት ነው። እንደውም ተሙ ብዙ ጊዜ ካስታውስ ከዚህ ጋር እየደወለ ተሙ የሚያወራቸው ልጆች አሉና አንዳንዴ ሶሶ እንሰማለኝ። ሙስሊም ነች ኦርቶዶክሷ መክራ
ኦርቶዶክሷን እምነቷን እንድትይዝ ትመክራታለች። ሙስሊም እኮ ነች። የምታየው ህልም ምን መሰለ ስርዓቷ ስትመል ማርያምን ሙስሊም ነች ሲለኝ እኔ ደነግጣለሁ። ገባ አንደዚህ ላውድ አድርጌ ያሰማኛል። እና ስርዓቷ የምትናገረው ነገር በእምነቷ ልክ የሚሆንላት ጸልያ ቁጭ ነው የሚልላት። ገባ የሆነ አልመቻች ብሏት ነው። እግዚአብሔር ፍቃዱ ከሆነ እንደውም አሁን ወደ ክርስትና ህይወቱን ለመቀበል ትመጣለችና ክርስትና ለመቀበል መንገድ ላይ ነው። የሆነ አትጠብቅም፣ ከእንደዚህ አይነት እምነት ካለው ሰው ጋር አትጠብቅም። እና ያቺን ጓደኛውን ጭራሽ ወደ ምግባር እንድትመለስ ትመክራታለች። ኦርቶዶክስ እንዲነች እያለች ስለ እመቤታችን ፍቅር እሱ ሀሳቡ ሲያስረዳን ስለዋል ለኛ እና በዚህ አጋጣሚ አሉ እንደዚህ አይነት ደነግጣለሁ። እሷ ማርያምን ተሙ እንደዚህ ሆኖ ጸልዬ ወጥቼ እኮ እግዚአብሔር እንዲያደርግልኝ በቃ አምላኬው ታረግልኛለህ ፈቃድ ይሁን ብላ ነው የምትወጣና እምነቷ እና እኔ ደነግጣለሁ የሆነ ነገር ስላለ ነው። አሁን እኮ በጣም የሚገርም ነው መሰለ ምን ችግር አለብን መሰለ እግዚአብሔር ቶሎ ስለማይመልስ ብቻ ወደ ሌላ መንገድ እንሄዳለን። ያ ነገራችን በእግዚአብሔር ውስጥ ተቀባይነት ስላልሆነ እነሱ ግን ሌላ እምነት ሆኖ በስነ ስርዓት የነበሩበት ህይወት ትክክል እንዳልሆነ ስለሚያስቡት ቀጥታ ማን ጋር ነው? እግዚአብሔር ጋር ነው ግንኙነታቸው። ስለዚህ የሚያስቡትም የሚያወሩትም ምን የሚሉትም ከእግዚአብሔር ጋር ነው። ምናልባት እምነታችን ላይ እንድንጠነክር እኛን እያስተማረን ይሆናል እግዚአብሔር። አዎ አንዳንድ ጊዜ ደግሞ ምን አለ መሰለህ አሁን ብዙ ጊዜ አሁን በክርስትናዎች ውስጥ በተለይ በእኛ በወጣትነታችን ላይ ሰዎች ቅዱስ ቁርባን የሚባል ነገር አለ ማለት ምን ማለት ነው? ብዙዎች ይደነግጣሉ። ልክ ስጋና ደሙን አንድ ወጣት ተቀበለ ሲባል በቃ አበቃለት ይባላል ማለት ወይ በረንዳ ላይ ቁጭ ብሎ መነጠር አድርጎ በቃ ያገባም ነው እንጂ የተዳሪዎች ልክ እንደሰው ነው የሚቀር ጎረቤት ከጓደኛ ስራ ትምህርት በቃ አያገባም በቃ እሱ አያገባም። አንተ ቆራቢ አለ ይላል እኮ ኖርማል አሁን ኖርማል ልብስ እንኳን አለባበስ እንኳን አሁን እንደዚህ እንኳን አለ እንደዚህ አይለበስም ይላል። በቃ አታገባም። እኔ አክሴ ነግሬያቸዋለሁ። ጠርታኝ በቁም ነገር አዝናልኝ በቃ እንበዋ ቀሮ ምናምን እኮ ነው። በቃ ከዚህ በኋላ በቃ ተዳርም የለም ምንድነው ይሉ ማን የቆላለፈ ይዞ ይሉ ማን ነው ዘውስጥ ከተደናል አለች። አረ እንደዛ አይደለም ለማለት ለማስረዳትም ተቀባይነት እነሱ ከውቀትም አንፃር ነው። ሁለት መቆረብ ወይ ደግሞ ቆራቢ የሚባልን ሰው የመጣው ትምህርቱ ነዝበ በልማድ ነው። ወራበ ሰው እንደዚህ ያረግም ተብሎ ተደምድሟል። አድገውበታል። ስርዓቱ እኮ ትክክል ነው። ግን ምን መሰለ በጣም ከበደ። እንደነሱ ነው እኮ የምንኖረው። ልዩነታችን ምንድነው? እኛ እንቀበላለን፣ እነሱ ይፈሩታል፣ አይቀበሉም እንጂ የወጣ ባህሪ ይኖረናል ማለት አይደለም። እዚህ ጋር የራሳችን የምንጨምርበት ነገር አለ ትቆጠባለህ። ራሱ አረ ቅዱስ ቁርባን የተቀበልኩ እንዴት እንደዚህ ያደርጋለሁ ምናምን ራስን ትለዋለህ። ግን እነሱ ሀሳብ ውስጥ ያለው በቃ ጭራሽ ህይወት ማለት በቃ ሄደ ካታርቋል። ደሞ የራስን ህግ ይወጣል፣ የራሳቸውን ህግ ይወጣል። በስጋና ደሙ ጋር ካየ አሁን ላይ እንደው መምህራን እየመጡ የቆረበ ሰው እንዲህ ማድረግ ይችላል እንዲህ አይችልም ብሎ እያወጡ ነው። እግዚአብሔር ይመስገን እንጂ የራሳቸውን ህግ ይወጣሉ። ማህበረሰብ ውስጥ ያለውን አቀባበል ስለሚያዩት ነው። የራሳቸውን ህግ ያወጣሉ። የራሳቸውን ህግ ስለ ቆርቦ እንዲህ ማድረጋቸው ብዙ ነገር አለ። ቆረበ ሰው ጋር ምግብ አይበላም። የራስ ህግ ነው። ብቻውን መሄድ አይችልም ይባላል። ሰይጣን ይነካዋል። ቅዱስ ቁርባኑን ክርስቶስን ህይወቱን ተቀብሎ ብቻውን ሄዶ የሚጎዳው ደግሞ ሰይጣን ይነካነስ ተቀበል እንኳን ብቻችንን ለሊት እንሄዳለን። ባትሪ አብርተን እንጣለን እና ቤት የቅዱስ ሚካኤል ዝክር ነበረ። በእለቱ ቀን ያልመጡ አንዳንድ በነጋታው ሰዎች ተሰንጠው መጣና አንድ ትልቅ እናት ናቸው ጎረቤት በዱላ መጡ። እናታችን እዛው ይዘን መጣ ነበር እኮ ዛሬ እኔም ልንቀሳቀስ እንጂ ግቡ ከዛ እንደሚቆርቡ አውቃለሁና እናቴ ናት ለምን አይቀበሉም? ምን ጣፉ አይነት ሲቀበሉ አይቼው ታላቀ ጥያቄ ያቀርበች ብቻዬን ነው እንዴት ምናምን ሲሉ ኦኬ ለሊት በቃ ኪዳን ሄዶ ማስቀደስ አልቻሉና አረኔ ያለው እርሱ ይፈልጉ እንጂ እኔ እንኳን ባልቀበል ይዤው ትሄዳለሁ። አሁን ሰው ያስፈልገኛል ስመለስ ሰብ ከዛ ማለት ስመለስ በቃ አንተ አድርሰኝ ብቻዬን እመለሳለሁ አይነት ነገር ነው እኔ መሰለኝ። አንዲ እናታችን እንዴት ምን ችግር አለ? ታራ ይሁን ሰው ያስፈልገኛል የሆነ ሰው ያስፈልገኛል አለ። ይሄ ማለት የትኛው ካህን ነው እናታችን ነሳ የሰጡት? ማን ነው እንደዚህ ያለው? ማለት ቆራቢ እንደው ከአቅሞት ጌታ የያዘ ጉዳይ ከሆነ እኔ ያለው ደግፌው ከአቅም አንፃር ሌላ ግን የሆነ የቤተሰብ አካል ያስፈልጋል እርሱ ነው የሚመልስ የሚባል ነገር ሳይሆን በፍጹም አለ አይሆን እነሱ አብረው ግዴታ ቋሚ ነው ማለት አንዳንዴ ገባ ንስሐ የምትገባበት ካህን ራሱ የሚነግር ስርዓት
ሲቀበሉ አደራ በራሳችን ከጎኖት የቤተሰብ ሊኖር ይገባል ካላቸው በቃ አለቀ። ሰው ከሌለ አቆመ ማለት ነው። እሳቸው የሚሰሙት ግን የሚገርም ብዙ ጊዜ እኛ ጋር ምን ችግር አለ መሰለህ? ያው እኛም ነን ትክክል ነው። በራሳችን ነው ህግ የምናወጣው ከመጽሐፍ ቅዱስ ውጪ በጣም ብዙ ህግ አለ። አሁን ሴት ልጅ ፔሬድ ላይ ሆና ጸሎት ቤት መግባት አትችልም፣ መጽሐፍ አትይዝም። የዚህን ያክል ደረጃ ደርሰናል። በፍጹም ምናምን ጸበል አትጠጣም፣ አይቻልም። በቃ ወንድም እኮ እንደዛ ግንዛቤን እንኳን አንቺ ተረድተሽ ለጓደኛሽ ታስረጂ። ዚግዛግ ቲዩብ እናትየው ከሰሙ ኧረ አንቺ ሲሉ ማንን ነው የምትሰማው? እኛ እንደዚህ አይነት ነገር አልሰማንም ነው ትባል። ተቀባይነት አይኖርሽም። አዲስ ነገር እኛ እንደዚህ አይነት እኛ በኦርቶዶክስ ውስጥ ያደግነው ትባላል። እኔ ህልም ላይ ተመተ መሳለም ምናምን እንዴ ጸሎት ታደርጋለህ እንዴ አለኝ ጎረቤቴ ማለት ነው። እና ጸሎት እያረኩኝ መቁጠሪያም እየተጠቀምኩኝ ምናምን ነበርና ጠርቶኝ ጸሎት ያርካ እንዴ ደግሞ ጠዋት ጸበል ኒቴ አይል መልእክቶች አልሄድም ነገር ነው ያልኩት። እና ጸሎት ታደርጋለህ በስመ አብ በወልድ በቃ አንተ ቶሎ ንስሐ ግባ ምናምን። እኔ ሻወር ገብቼ ታጥቤም ብዬ አምላኬ ጋር መነጋገር እንዴ አስባለ መልእክት ከተመታ ጸሎት ሳታረግ አምላክን ሳታገኙ ቀን ሙሉ ትውላለህ ማለት ነው። ከጸበል ማስቀርቷል ከጸሎቱ ማያረግህም በቃ ጸበል አትሳይ አጅር ነው የሚያወጣው። መስቀል አትሳለም ካለኝ አላማትም ማለት ነው። ክፍተት ካገኘማ ይሄ ነው እንዴ። ስለዚህ አንድ ጊዜ ካየ መናፍስቶች እውቀት ከማጣት የተነሳ ራሱ ይጫወቱብናል። ህዝብ እውቀት ከማጣት የተነሳ ጠፋ ይላል አይደል? ያ ማለት ነው አንድን ነገር ይሄ በመጽሐፍ ቅዱስ ውስጥ ያሉት ለኛ መተዳደሪያ የሚሆኑ ህይወት የሚሆኑ ነገሮች ጀስት መሰረታዊ የሆኑ ነገሮችን ማወቅ አለብን። ማለት ከእግዚአብሔር ጋር ሊያገናኙን የሚችሉ ነገሮች አይደል? ጸሎት ከእግዚአብሔር ጋር የምትገናኝበት ቋንቋ ነው፣ የምትግባባበት ነው። የምታናግርበትን ብቻ ሳይሆን እሱን የምታዳምጥበት ነው። ኔትወርክ ነው ይላል እና ያ ቤትም ሰዓት ሊቋረጥ አይገባም። አባቶች እኮ በተለያየ ቦታ ይጋደላሉ። በምድረ በዳ ላይ ይጋደላሉ፣ በየዋሻው ከዱር ከአውሬው ጋር ይጋደላሉ። ያ ማለት ከእግዚአብሔር ጋር ለመነጋገር ጊዜ፣ ቦታ፣ ሁኔታዎች አይወስኑትም። ያ ማለት ግን ስርዓተ ቤተክርስቲያንን ባለቀቀ መንገድ ለምሳሌ በቤተ መቅደስ ውስጥ ስጋና ደሙ በሚፈተትበት ቦታዎች ላይ የሚደረጉ ምእመን ሊያደርጋቸው ሊጠነቀቃቸው የሚገባቸው ጉዳዮች አሉ። አገልጋይም እንደዛው ማለት አንዳንድ ጊዜ ከአቅም በላይ ሆኖ ደዌ ይዟቸው መጥተው ወደዛ ነገር ሊሳተፉ የሚችሉ ነገሮች አሉ። ያም ስርዓተ ቤተክርስቲያን የጠበቀ ሁሉ ነገር አለው። ያንን በጠበቀ መንገድ ማድረግ የምንችለው ደግሞ እውቀት ሲኖረን ነው። ስርዓተ ቤተክርስቲያን እውቀት ሲኖረን ነው። ለምሳሌ ቤተክርስቲያን አሁን በየሰንበት ትምህርት ቤቱ ኮርስ ትሰጣለች። ለምሳሌ በሚስጥረ ስላሴ ላይ፣ በሚስጥረ ቁርባን ላይ፣ በስርዓተ ቤተክርስቲያን ላይ ይሄ ትምህርት ግን ሁሉም ሰው ማወቅ አለበት። ግዴታ ነው። ግዴታ ሰንበት ትምህርት ቤት ብቻ አይደለም መሰጠት ያለው መመኑ እንዳለ ማወቅ አለበት። አለበለዚያ ማለት ነው አስተሳሰባችን እየሳተ ነው የሚሄደው። በጣም ሌላ ስርዓት እየተፈጠረ ነው። እናቶች ይሄን ያክል እንትኑን ከቀየሩት፣ ስርዓቱን ከቀየሩት ልክኛ ደግሞ ሳንማር ሳናውቅ ወደፊት ለሚመጣው ትውልድ ደግሞ የባሰ በቃ እየሰጡን ነው እኮ የሚያድጉት። ያንንም እየሰጡን ነው የሚያድጉት። ገባ ያንን እውቀትም እንደውም የነሱ ሳይሻል ይቀራልሽ ነው። የኛ ደግሞ የነሱ ከየዋህነትና ከደግነት ጋር ነው። የኛ ደግሞ ምን አለ መሰለ ሌላ እውቀት ተጨምሮብናል፣ ሳይንሱ ተጨምሮብናል። ገባ አይደለ? እሱ ተጨምሯል፣ ኃጢያቱ ተጨምሯል፣ ልማድ አለ። አስቡ በጣም ብዙ ነገሮች አሁን እንዴት ነው ላይቶች ከዚህ እንደሚያበሩብህ ሁሉ አንተን እንደሚያደማምቁ ሁሉ ከዚህም ላይቶች ማብራቶች ሲበሩ የዓለማዊ እውቀት አለ። ዘመኑ ያይቶ የሚመጣው ነገር አለ። መጽሐፍቱ፣ ሶሻል ሚዲያ ምናምን አለ። እዚህ ጋር ዓለማወቅ አለ፣ ዓለመጸለይክ አለ። እነዛ ሁሉ አብርተውብክ አንተ ሰዎች ሲያዩክ ሌላ ማንን ኦርቶዶክስ ነገር አሁን ነጮቹ እንዳሉት ክርስቲያን ሆነው ቤተ መቅደስ ውስጥ የሚሄድ ሰው ስለሌለ ይሸጣል። ግብራቸው ማንነታቸው ሰዶማዊ ነው። እኛም ጋር ስትመጣ መስቀል አድርጎ ራቁቱን የሚጨፍር ትውልድ ከሆነ ጠዋት ቤተክርስቲያን ሄዶ ማታ ናይት ክለብ የሚሄድ ሰው ከሆነ ጀስት ምን ተለያየን። እኛ ጋር ስትመጣ ያ ማንነት ዛሬ ላይ እያበበ ነው፣ እንደ አበባ ኃጢያቱ እያበበ በእኛ ላይ እየተገለጠ ነውና ጀስት በጣም ልንጠነቀቅና ልናስተውለው ቆም ብለን ህይወታችን ልንገነዘበው ይገባል። በተለይ ደግሞ በእኛ እድሜ ክልል ውስጥ ያሉ ልጆች ህይወታቸውን በደንብ መጠንቀቅና አሁን ለሌላም ትውልድ አንተ እያወቅ እኔ እያወቅኩ ካላለፍኩኝ ከባድ ነው የሚሆነው። በጣም አንቺ ያወቅሽውን ልታካፊ የምትችው ልትኖር የምትችው ለሰዎች ልታሳይ የምትችው አንቺ ጋር ያለው ማንነት ነው። በእውቀትም በተግባርም በብዙ ነገር እና ያለህን ነው የምትሰጠው። የሌለህን ከኪስ አውጥተህ አትሰጥም። የሰጠውን ደግሞ ተቀብሎ የሚያድግ ልጅ አለ። እንደዛው ማመን ያለብን አንተ መክረኸው ያ ነገር ገብቶት ካንተ በላይ የሚኖር ሰው አለ ነው የሚኖረው ሰው በጣም ረቆበት በዛ ነገር ላይ
አሁን ስለኔ ካንተ ጋር ብውል አንተ የዕለት የጸሎት ህይወት ካለ ገብቶሃል እኔ ላይኖረኝ ይችላል ካንተ ጋር ውሎ ጓደኛዬን አብሬ ነው ሙሉ ካልኩኝ ግዴታ አንተ ነገር እየሳበኝ ነው መጣው ቤተሰብ ማየውን ነው ተገበረው አሁን ልጅ ይወል ያንተ ጋር ለመንፈሳዊ ጥንካሬ እሱን ደግሞ ሊቀይረው ይገባል ቤተሰብ ራሱ ልጆች አሁን ለምሳሌ ሲወለዱ ምን አለ መሰለ እያዩ ህፃናት ካየ የሚያዩትን ቁጭ ያርጓታሉ እናት ስትኳኳል ስትቀባ ካየኮ እናት በሌለችበት ሰዓት ተኳኩለው ነው ቪዲዮ ላይ የሚወጡ ልጆች አይታል አይደል ይሄ እንዴት ነው መሰለ አንተ እየሰገርክ ከሆነ ያም ልጅ ስግደቱን እያየ ነው የሚያድገው ያውታላ እየጾምክ ከሆነ ጾምን እያየ ነው የሚያድገው ሌላ ህይወት ያለ አይመስልም ካደገም በኋላ መፍትሄ ወደዛ ነው ያቸው ነገሮች እንደ ኃጢአት መቁጠር ይጀምራል እና ልክ እንደዛው ደግሞ በአለማዊ ህይወት አጭር ቀሚስ ለብሳ የምትወጣ ከሆነና ስታድጋች ልጅ ምንድነው የሚታየው ያንን ነው እንደ እናት ቅድም ያነሳሽ እኮ ይሄ ነው አሁን ቤተሰብ ጋር ያለው ማለት ነው ለማጫወት ቀሚስ እያረገ አላላችሁም እንደው ሰው ልጆቹ ለአቅመ አዳም የደረሱ ህፃንም ይሆኑ ያያሉ በቃ ያለው ለነሱ ምንድነው ከዛ በኋላ ሲያርቁ ምን ማለት ነው ቀሚስ መልበሱ አባቴ እኮ ለብሶ ፈን ሲያረግ ነበር በፈን የመጣ ነገር መስመር ይዘው አቅጣጫን ስታለ ኢቭን ወላጅ ይቸገራል በልጅ ለመግራት ላይ ራሱ ካያችሁት ማለት ነው ህፃናት ተደብቀው የምር ቪዲዮ ላይ አይታችሁ ነው የውጪዎቹም ይሆናሉ ልክ ከፍቶ ሲገቡባቸው ሁለት ህፃናት ናቸው እየተሳሳሙ ነው የምታዩት ቤተሰብ ላይ ያዩትን ቤተሰብ እዛ እነሱ ፊት ለፊት አጉል ፍቅር ነው ብለው ለልጆች ፊት ለፊት ግልጽነት ነው ይያሉ ልጆቻቸው የሚስማሉ ከፍተህ ስትገባ ይሳሳማሉ ምናምን እና ይገርመኝ ነበር ገብቷል ለኔ አሁን በራሴ ማስተዋውሰው እኔ እናት አለችኝ የእናቴን ጡት ነው ጠብቼ ማድገው ገብቷል አይደለ ያው በችግርና ምን ከሆነ እናት ከሌለችኝ ምናምን ወይ ጎረቤት ምናምን እንትን ትቻለህ ግን አድጌ መካከለኛ 7 ዓመት ምናምን ነው ሆኜ ልጅ የሆነ ጎረቤት አለችና እንደ ልጅ ጠርታ ጡቷ ምናምን ታጠባኛለች ገብቷል ያ ለሷ ኖርማል ነው እንደ ልጅ ይላትም እና እኔን እንደማጫወት ነው አድጋ የምታደርገው ግን እኔ እሷ እዛ ጋር የምታረገኝ ነገር ገብቷል ከሷ ጋር ያለው ዝሙት መንፈስ ይሄ በህፃንነት የሚያላምድ ነገር እንደ ኖርማል አድርገህ የምታየው በቃ አጭር ልብስ ለብሶ ምናምን ነው እያየሁኝ እዛ ጋር እያጠባችኝ ጡት ምናምን ገብቷል ምን እየሳለብ ነው የምትሄደው የምታየው ፊልም አለ ይቀርጻል በራሱ መንገድ ያመቻቻል እና አብዛኛው ጊዜ ልጅ እያሉ የሚያዩት ነገር ልጆች እዛው የሚያዩትን ስለሚኖሩ ብንችል ለልጆች ደና ነገሩን እየሰጠን ማደግ ይችላል ገባ እንደው ለኮንፊደንስ ይኖራል እኮ እኔ ያሳደግኩ በዚህ መንገድ ነው ልክ ሊበላሽ እንኳን ቢል እኔ እንዲያላሳደግኩ ማለት ምችለው አንተ ያሳደግከው መንገድ ትክክል ሲሆን ነው እንጂ በጨሌ ይሄ ሲታመሙ ጨሌ እየዳበሱ ላመቺሳ ከእግዚአብሔር በፊት ለሰይጣን ሳቱ ያሳደጉት ልጅ ልክ ሱሱ ሲገባ እኔ እንዲህ ነው እንዳሳደግኩት ብሎ ደግሞ ደረታቸውን ነፍቶ ይናገራሉ ካለ መገንዘብ እነሱ ከይዋነታቸው ነው ለምን ለልጅ ምግብ መጠጥ ልብስ ብቻ ነው ልጅ የሚያሳድገው ብሎ ስለሚያስቡ ግን አዎ ያን ነገር እንዴ ስርዓት ያለው እኮ ነው ያሳድገው ይባላል ይሄ መንፈሱ ምን አለ ዝም ይላል ስለ በመግባር ያበላሸው ይሄን በጸባይ ዝም ይላል የራሱን ባህሪ ደብቆ ልክ ልጅ እድሜው ከፍ እንዳለ ግን የጉርምስና የምትለው ይጅ ላይ አላረ ግንፍል ብሎ ሲወጣ ይሄ ባህሪ እኮ የለም ምን ያላቆም ነበር ይላል ያ መንፈሱ ያጠራቀመውን ኢነርጂ አውጥቶ ይላል ለምን አሁን መስራት አለብኝ እንደተበላሸ እንጂ መሰረቱ ቤት ውስጥ እንደሆነ እንዲያውቁትም ደግሞ ልክ ኢነርጂውን ሰብስቦ ወጣ ባለበት ሰዓት ላይ እድሜውም ከፍ ባለበት ሰዓት ላይ ሙሉ ነገሩን ያወጣና በቃ እንዴት ነው የሆነ ሰዓት ላይ ካየ የሆነ አቅምን ተሰበስብና የሆነ ስራ እንኳን ለመስራት በቃ በሙሉ ኃይል ይስራትና ደግሞ ትፈጋለህ ልክ እንደዛው መንፈሱም አቅሙ እንዳለ የሰበሰበውን አቅም ያወጣዋል ያኔ እኔ እኮ እንዲያላሳደግኩትን ብትል ምን ጥቅም አልገረም አልመለስም ይላችሁ በቃ ያኔ ያ ነው ከተበሰበ መንፈሱ ኢነርጂ የበለጠ የሚኖረው ምንድነው እሱ ቅድም እንዳለው ይሄ ግንዛቤ ማጣት የሚባለው ነገር አንዳንድ ጊዜ ቤተሰብ ምን አለ መሰለ ልጆችን አይደርሱልኛል ምንም አይሉም ብለ ተወትም ታረግበት ነገር አለ የበለጠ በተለይ ደግሞ አሳዎቹ እድሜ ላይ ብዙ ልጆች ቅዱስ ቁርባን የሚያቆሙበት እድሜ ነው ያ እድሜ ማለት ሰዓቱ የሚቀጣጠልበት ሰዓት ነው የመለኮት ሰዓት አብሯቸው የሚሰራበት ካላወቅንበት እሱን ደግሞ ቆይ አንተ አንዴ ብሎ ደግሞ አይ ይሄ ነገር ልጄን ለብዙ ነገር ያጋልጧል ብዙ ጊዜ እኮ ቅዱስ ቁርባን የሚያስቆማቸው እኮ ከሴት ልጅ የሚወጣው የወር ፈሳሹን በመፍራት አይደለም ትቀጸፋለች ስህተት ትሰራለች ነው የሚሉት አይደል ይሄ ምን ያክል መለኮት እቅዱን ነው ለምን እቅዱን ስለ መለኮት ኃይል ያላቸው ግንዛቤ ነው ማለት መንፈስ ቅዱስ ምንድነው ሰራው የሚለውን አለማወቅ ነው የእግዚአብሔርን ባህሪ ያለመለየት ነው ጠበቆትነቱን መጋቢነቱን ቸርነቱን ማለት ከብዙ ነገር እግዚአብሔር እረኛ ነው ሲል እኮ መዝሙረ ዳዊት እረኛ ነው ሲል ከብዙ ነገር ነው የሚከለለው ከራስ እኮ ይጠብቃል ማለት ከራስ ከነጻ ፈቃድ ራሱ እንዳትጠፋ ይጠብቃል ተፈቀድክለት አዎ ማለት አንተ ለሱ ሰጠው ቦታ ነው የሰጠውን ቦታ ነው የሚያሳየው እግዚአብሔር
በኔ ሰጥቻለሁ ሁሉ ነገር ባንተ ይሁን ካልከው በደንብ ነው የሚሰራው። አንተ ሳትፈልግ ትጠበቃለህ፣ ይመራሻል። አንተ ሳትፈልግ አንተን የአይን አምላክ እንደምንለው አደጋ ሲመጣ አሁን አንተ ራስህን ጠብቀህ አይደለም የምትተርፈው። አንደኛ ቀንህ ላይ ደርስ ይችላል፣ ሁለተኛ ደግሞ የሚጠብቅ መልአክ እየጠበቀህ ስለሆነ ለምን እግዚአብሔር ጋር የምታደርገው የሆነ ሪሌሽን አለ። ሁለተኛ ለሱ የሚገባውን ህይወት የምትኖር ከሆነ ሳትፈልግ ይጠብቃል። በለመለመችው መስክ ይመራኛል አለ። በቃ እንዴት ነው አንድ እረኛ ሳር ባለበት ነገር ግን ሳር ኖሮ እንኳን በጎቹ ሊጎዱበት የሚችል ወይንም ደግሞ ወደ ገደል የሚወድቁበት መንገድ ከሆነ እንኳን እሱ በገደሉ አቅጣጫ ሆኖ በጎቹን በደዚህ በጅራፍ በፉጨት እያደረገ ምን ያደርጋቸዋል? ወደዛው ማሳም እንዳይገቡሳቸዋል ከሌላ ከተለያየ እንደውም ካየ አሁን ቻይና አካባቢ ይመስለኛል አንድ ቪዲዮ አይቼ ነበረ። በጎቹን እንትን እዚህ ላይ አንድ ዋየርለስ ድምጽ ይደረግላቸዋል እና ልክ በሚፈልጉት በስክሪን የሚከታተሏቸው በጎ እንትኖቹ ከብቶቹ እንትን አለ የሆነ የታጠረ ቦታ አለ እና ያ ቦታው ምን መሰለ በእንትን አይደለም የታጠረው ልክ እንደ ዋየርለስ ነው ይቆጣጠራቸዋል በምን ያህል አቅጣጫ ውስጥ እንዳሉ ማለት ነውና ከተፈለገው አቅጣጫ ውጪ እንዳይወጡ ልክ ሊወጡ ሲሉ ቫይብሬት ያደርጋቸዋል። ቫይብሬትና ድምጽ ሲነካቸው ድንግጥ ብለው ይመለሳሉ እና ያ ማለት እግዚአብሔር እኛን አንዳንድ ጊዜ ስጋችን ጎሰም በማድረግ አቅጣጫ ያስይዘናል። ያ ማለት እነዛ ከብቶች የሚመገባቸው አለ። አንድ ፈጣሪ አለ፣ ከፈጣሪ በታች ደግሞ ሰው አለ፣ ከሰው በታች ደግሞ ሰው ደግሞ በገባው ልክ ዘመኑ በዋጀ መንገድ ደግሞ እረኛ ሆኗል። ሰውየውም ከእግዚአብሔር በታች ለምሳሌ እግዚአብሔር ሁላችንም እረኛችን ይጠብቀናል። ነገር ግን እኛም ደግሞ ሰው ሆነን ከብቶች ልንጠብቅ እንችላለን። ትንሽ ደግሞ ከጊዜ አንፃር ከዘመኑ አንፃር ደግሞ ስናየው ከብቶቹን የሚጠብቅበት መንገድ ያሁን ከቴክኖሎጂ ጋር ስታያይዘው ደግሞ በጣም ገርሞኝ ያየሁበት መንገድ ነው። ከብቶቹ ከሚፈለገው አቅጣጫ ውጪ ሳሩን እንዳይበሉት ቫይብሬት ሲያደርጋቸው ደንግጠው ይመለሳሉ። የሚሰሙት ድምጽ አለ እና ከዛ አቅጣጫ አይወጡም፣ እዛው ይበላሉ፣ እዛው አካባቢ ነው የሚሆኑት ማለት ነው። እና የሚፈለግ ኤሪያ ከሆነ ለቀቅ ያደርጋቸዋል፣ ይተውላቸዋል ማለት ነው። ልክ አቅጣጫቸው ሊስቱ ሲሉ ከሆነ ቫይብሬት ያደርጋቸዋል። እና ያ ማለት ነፃ ፈቃዳችንን አሳልፈን ለእግዚአብሔር ስንሰጥ ሰላምዬ እንዳለችው እግዚአብሔር አንዳንዴ በጥቂት ጉሰም አድርጎ ይመልሳል። አንዳንዴ እንዴት ነው ወለ መብሎክ ወይ እግዚአብሔር አተረፈ የምትለው ነገር አለ ወይ ደግሞ መኪና አተክ መኪና ወይ ስትጋፋ ምናምን እንትን ገፍተው ያስቀሩህና ትቀራለህ። ከዛ በኋላ ያ መኪና አልፎ አንዳንድ ጊዜ አደጋ ደርሶበት ትደነግጣለህ። ያ ማለት ምን ማለት ነው? እግዚአብሔር በሰዓቱ ትክክል ነው፣ አንተ ግን ታማራ እንዲህ ሰዓት ምናምን ትላለህ። ግን የቆምኩበትን ቦታ ስለምታስብ አንተ እኮ በነፃ ፍቃድ እኮ ልትገባው ስናል ሰላም እያለች ነገር እዚህ ጋር መጣ። እግዚአብሔር ደግሞ ያንተን ፍቃድ መጀመሪያ ያሳለፈ ስለጣው ያውቃል። በገጠመኝ እንኳን ያጋጠመን ነገር እኮ አለ። ካስታውሳችሁ ባለፈው ከመምህር ጋር ስንሄድ ስላሴ ቤተክርስቲያን እናትየዋ በህልሟ ሁለቱም መነጽሩ አይኖቿ ከመነጽሩ አይን ሲወድቁ ነው ያየችው እና ከተሙ ጋር አብረን ነበርን። ከተሙ ጋር አብረን ቁጭ ብለን ነበረ። እኛ መምህርን እየጠበቅን ነው እና መነጽሯ አይኗ ሲወድቅ ነው ያየችው። እያየናት ደረጃው በህልም አይተዋለች እና ምን ብሎ ነው የወጡት? ልክ ወደቁኛ። ልክ ሲመጡ ወድቀው ደረጃው ይሄ መውረጃ ደረጃ አለ ቤተክርስቲያን መቷቸው ነው ይሄ ፍንክት ነው ያላቸው ተፈንክቷል። እና ተሙም ጠጋርጎ እንትን ሐኪም ቤት ይወስደናል ስናወራቸው ልጆቼ እንዲህ በህልሜ አይቼ ነበር። ከቤት ስወጣ ልጆቼ አይን ማለት ልጅ አይደለ በእነሱ አወራዳል ልጆቼ ላይ የሚደርሰውን ነገር በእኔ አርግልኝ እነሱ ምንም እንዲያውኑ ብለዋል። እግዚአብሔር በልጆቻቸው ላይ የሚመጣውን ሰፊ ነገር በጥቂቱ አሳልፈላቸው አይታል። በእኔ አርግልኝ ስላሉ ቃላቸውን ጠበቀ፣ ነፃ ፈቃዳቸውን ሰጥተውት ግን እንዲጎዱ አይደለም የሚሆነው። ሰይጣን እዛ ጋር ወይ ልጆቻቸውን ደም ለማፍሰስ ወይ ለመግደል ብዙ ነገር አይደለም። እግዚአብሔር ግን በነፃ ፈቃዳቸው ስለሰጡት በጥቂቱ አሳልፈላቸው። ደስ ያላቸው አንድ አላኮረፉ ምን አላሉ ሲስቁ ነበር ወላ እና እግዚአብሔር በዚህ ነገር በኋላ እንኳን ከሚገርም ነገ ቆራቢ ነበርኩ አሉኝ። ማዘር እንዴት ነው ይቆርባሉ ወይ ምናምን ስላቸው አዎ ልጅ ነገ እኮ ልቆርበን አሉ እና ከሚገርም የተፈንክቶ ክፍት ብሏል እና ትንሽ ነው ምናምን ብዬ አቀልኩሽ ለምን ሰዎችን አስደንገጥ የለብን ምናምንና ሐኪሙ የሚሰፋ ነገር ስለ አይ ይገጥማል አለኝ። ከዛ በኋላ እንት ካረጋጋናቸው ከታከሙ በኋላ ነው ለልጃቸው እንደው ደነገጠች ምናምንና አጋጣሚ ስትመጣ የመምህር ተማች ከመምህር ጋር ያወራሁ መምህር ተስፋዬ ምናምን ነገር አሁን አሰለ ወይኔ ላገኘው ምናምን ነገሮች ችግር የለውም አብረን እንሂድ አልኳት። ከዛን እሳቸውን በቃ ማለት እግራቸው ትንሽ በፊት ትንሽ ያማቸዋል። ከዛ አቅመ ደካማቸው ትልቅ ሰው ናቸውና አይ ከደከሙ ወደ ቤት ሄዱ ስላቸው አይ ልሳለም አሉ። በቃ ከተሳለሙማ እንሂድ ብለን በባጃጅ ሄድንና ተሳለምን። በዛው መምህር እናገኙት የሆነ አሪፍ አጋጣሚ ሆነ እና
በዛ አጋጣሚ ነበር እንደው ማህበሩንም ሰብሰብ ተባለ። የመምህር ተማሪዎች መጡ። ከዛ በኋላ ነበር እያይተያ ነበርና ተሰባሰቡ ምናምን። ከዛ በጣም ደስ የሚል ነበር። እንደውም በዚሁ የስላሴ ማህበር ይመስረት ተባለና እንግዲህ ተሙ በአንተ ኃላፊነት ከእግዚአብሔር በታች ስላሴዎች ያግዙ። ከዚህ በኋላ የስላሴ ማህበር ተመስርቷል። ሁላችሁም ከዚህ በኋላ የስላሴ ማህበር ተኞች ትሆናላችሁ። ሌሎችም ሰዎች አምጡ። እኔም ደግሞ በተቻለኝ አቅም እየተገኘው አንዳንድ ጊዜ መምህር እየመጣ አስተምራለሁ አለና የኛ እናት የወደቁበት አጋጣሚ አለ። እንዲሁም ደግሞ እዛው ጋር የተፈጠረው ሁኔታ አለ። በዛ መሀል ግን እግዚአብሔር ነገሮችን ፈጥሮ አጋጣሚዎችን ወደ በጎ ቀይሯቸዋልና በህይወታችን ውስጥ መንፈሳዊ ስንሆን ቆራቢም ስንሆን ፈተና ማይደርስብን የሚመስላችሁ ሰዎች አሉ። ማለት እንዴት ተብዬ ተጠይቄያለሁ። እኔ አሁን ከቆረብኩ ምንም ፈተና የለብኝም አሉ። በእጥፍ ይኖራል አልኳቸው። እንዴት አሉኝ። እንዴ ክርስቶስን መከተል ከፈለክ ያለ መከራ አይደለም ማሰብ ያለብህ። የገዛ መስቀል አለክ አንተ የገዛ መስቀል አለና ክርስቶስን ለመከተል ምንም አይነካኝም ቃል አልገባልንም አልኩት። ማለት እኔን ብትከተል ይሄ ነገር አይደርስብም ብሎ እግዚአብሔር አልገባልም። እንደውም ስለ ክርስቶስ መከራ ነው የምትኖረው። የቅዱሳን አባቶች ከሐዋርያት በላይ ኖረ ማንም የለም አይደለ? ሐዋርያት በህይወታቸው ወንጌል ለማስተማር ሲሄዱ ወደ አህዛብ ሲሄዱ በተለይ ወደ ኤሲያ አካባቢ እነ ቅዱስ ዮሐንስ ለማስተማር ሲሄዱ ምን ያህል ሰራተኛ ሆነው ማለት ጭራሽ እግዚአብሔር የሚባል የማይታወቅበት የከፈሉትን ዋጋ ስታየው እኛ ደግሞ የምንኖረውን ህይወት አስበው። ዛሬ ላይ ወንጌል ተሰብኮልን ስጋው ደሙን እየተቀበልን የምንኖረው ምግባር አይንካን ሆነን እኮ አህዛቦችን እያየን የአህዛብን ህይወት መኖር ናፈቅን። መብላቱን እንፈልጋለን፣ መጠጣቱን እንፈልጋለን፣ ሁሉንም መሆን እንፈልጋለን። ግን ደግሞ ክርስቲያን መሆን እንፈልጋለን እና ተጋጨ እና ትክክለኛውን ይሄ የመጽሐፍ ቅዱስ ላይ ያሉትን አባቶች የኖሩትን ህይወት ስናየው እኛ እየኖርን አይደለም። አዎ የሚገርምን ሰይጣን የሱ የሆኑትን እኮ አይፈትንም ማለት ዓለም ላይ ያሉ በሙሉ ኖርማል ነው ለሱ አሉ እኔ ጋር ናቸው ብሎ ስለሚያስብ ያመልጡትን ነው ወደሱ ለማምጣት የሚሞክረው። ስለዚህ ፈተናው የሚበዛው ወደ እግዚአብሔር እየቀረበ ላለ ሰው ነው እንጂ እነዛማ ገና ስላልተመለሱ አያመልጠኝም ይሄ ነው እየጸለይኩ ተላለፈው አንዳንዴ ይሄኛውን ይዞ እኮ ነው አንተን ለመጎተት የሚለው እየጸለይኩ በፓርቲ ይመጣል። እንደውም አንዳንድ ሰዎች ምን ይላሉ ልክ መንፈሳዊነት ሲጀምር መንፈሳዊ ሲገባይ ቀይልም ድሮ ያልነበረ ተንኮታኮትኩ ተበላሽ ትምህርት እንደዚህ ምናምን በቃ በትዳሪ ሰላም አጣ ምናምን ይላሉ። በጌዛዛ ጀመረ ማለት ነው። ወደ እግዚአብሔር ስቀርብ ነው እንዴ ነው ሁሉ መከራ ይመጣብኝ ምንድነው መሽጎ የነበረ ነገር በቃ መልክ ቤቱ ስታቋቋል ታፈርስበት ስትል ዝም አይልህም። ያቅሙን እሱም ይሞክራል። አንተም ደግሞ እግዚአብሔር ታግለ ያደረው በደም ኢዮብን ዙሪያ ባሉት ነገር አይፈተኑት እንደዛ ነገር ምን ተቃርገ እግዚአብሔር ኃይል ማስወገድ እንጂ ይሄ አንተ ትብስ እኔም ትብስ ተባብለ ብንኖር ይሻላል የሚሉ ሰዎች አሉ። አልነካካም ይሄ ወስዶ መጨረሻ ላይ ይሄ አጣጣሉ አንተ በጣም በቃ ተስፋ አስቆር እንዳትነሳ አይነት አድርጎ ነው ለመካሪም አመንከው እኮ ደግሞ አልችልህም በቃ አንተም እዛው ሁን እንደማለት ነው። ማለት የምታደርገውን ጨርስ እንደማለት ነው። እኔ ነገር ያያቸዋለሁ አይነች እንደውም ለመምህር ትናንት እያወራልን ነበርና ኖርማል ነው ልጅቷ ጸሎት ጀመረች የመምህር ትምህርት ማዳመጥ ጀመረች እና መስገድና ምሳም ስትጀምር አባቴ ፈተናው ምናምን ድብልቅልቅ አለባት። ጭራሽ እንደ አረ በቃ አንተ ምን ውስጥ ነው ከተስከኝ ቀኝ ብላ ጸሎት መጻፏን ከደረስ ጸሎቱ ምናምን እንት ነው አቆመች። አሁን ከፓጋን ፍቅረኛ አምጥቶባት ከፍቅረኛ ከሃይማኖቷም አልሆነች ገብቷል አይደለ? ይሄ በኢኮኖሚ በጣም ተመችቶታል። መኪና ያለውን ባለ ሀብት ነው ጭራሽ ተመቻት። ለምሳሌ ልክ ምን ነው በምን እንደሆነ ታውቃለህ? አሁን እኔ በጣም ብዙ ጊዜ በቁም ነገር የጠየቀች ልጅ አለች። ይሄው የኔ ቤተሰቦች አሁን ቤንጤ ናቸው ምናምን ትዳራቸው በጣም ሰላም ናቸው፣ ፍቅር ናቸው፣ በሀብት ሰላም ናቸው። እኔ ለምን እንደዛ አልኖርም አለችኝ። ገብቷል? እሷ የምታየው ምን አለ መሰለ ይሄ ጥቅማ ጥቅሙ ነው። ከረንትሊ አሁን ከእምነት አንፃር እኮ ነው ገንዘብ ያስፈልጋል መኖር ስራ ምትረበ ያስፈልጋል እኮ ግን ያን ያህል አብላጫውን ወስዶ በመጠኑ እየኖረች እኮ ነው ሁሉ ነገር እንሰጣለን እና ከደረስክ በኋላ ያወርዳል። ለዛም ሳይሆን እሷ እኮ ማለት ነው አይታያት የስጋዊን ነው። እሷ እኮ በኢየሱስ መንገድ ክርስቲያን መባል ራሱ እኮ አንድ ነገር ነው። የሐሳቡን እያየ እንኳን እንዴት ምናምን ጥቅሙን ማለት ነው እምነትን እንኳን ከጥቅም ጋር ማየት ጀምረናል። ትክክለኛው ጥቅሙ እምነታችን መሆኑንም እየዘነጋ ነው። መሰረት ያጣ ክርስትና እሱ እኮ መሰረት ያጣ ክርስትና ነው። ለምሳሌ አንድ ክርስቲያን በቤተ ክርስቲያን ስርዓት ሲያድግ መሰረታዊ የሆኑ ሃይማኖታዊ የሆኑ ነገሮች ይኖሩታል። ማለት
እግዚአብሔርን በየትኛውም አይነት ሁኔታ ውስጥ ሆነ እንዴት ማምለክ መቻል እንዳለብህ ገባ አይደለ? አባቶቻችን ዓለምን ንቀው ሲወጡ እኮ ይሄ አሁን እኛ የምንጠቀምባቸው ነገሮች የስጋዊ ነገር ብቻ አይደለም። እሱን ነገር መተው ማለት በጣም ከባድ ነው። መጀመሪያ መራቅ ስለነበረብህ ነው ያቆምከው። አዎ አስበው፣ እሱን አንዱ ቤት አያስፈልገኝም ልብስ አያስፈልገኝም ብለህ ወጥተሃል። ከዛም ባለፈ ደግሞ ብዙ ለራስህ ሰው ራሱ እኮ አያስፈልገኝም ብለው ወደ በህትውና ሰው ወደ ሌለበት ጭልጥ። እኛ እንኳን አንዴ ከደበረን ጓደኛ ጋር ትደውላለህ፣ ሰው ትፈልጋለህ። አረ ማወራ ሰው የለኝም እኔ ብቸኛ ነኝ ምናምን የምንለው ነገር አለ። እነሱ ጭራሽ እግዚአብሔርና እግዚአብሔር ብቻ ነው የሚያስፈልገኝ ብለው ቆርጠው ሲወጡ እግዚአብሔር ያኔ ስራውን ይጀምራል። የእግዚአብሔር መልአክ በግልጽ ስራውን ይጀምራል። ዲያብሎስም እንግዲህ ያኔ ስራውን ይጀምራል። ለምን? የገባው ቃል ኪዳን ነው፣ ቃል ነው እኮ። ለምሳሌ አንዳንድ ባለ ትዳሮች በትዳር ውስጥ በጣም ዋጋ ይከፍላሉ፣ ይፈተናሉ። ኢቭን ቆራቢዎች እንኳን ብዙ ፈተና ሊኖርባቸው ይችላል። ነገር ግን ምን አለ መሰለ ምንኩስናውም ተጋድሎ ነው፣ ትዳሩም ተጋድሎ ነው። ነገር ግን ማየት ያለብን አንዳንድ ጊዜ አባቶቻችን እነ ቅድስት ክርስቶስ ሰምራ በትዳር ውስጥ የተጋደለችው ተጋድሎ ህይወት አለ። ከዛ በኋላ የተጋደለችው ተጋድሎ ህይወት ልጅ አላት። ከቅዱሳን አባቶቻችን ከገድላት ከመጽሐፍቶች አንፃር ተጋድሎን ስናየው ክርስትናችንን እንዴት ነው መኖር ያለብን ብለህ ስታየው አንድም ያጽናናሃል፣ አንድም ያበረታሃል፣ አንድም ደግሞ ቆራጥ እንድትሆን ያደርግሃል። በዛ መንገድ መጽሐፍቶቻችን የቤተክርስቲያን መጽሐፍቶቻችንን መሰረት ይዘህ እያደግህ ካልሆነ ማለት ነው ክርስትና ጨምላቃ ህፃን ነው የምትሆነው። ያልተ ዱላ የማያውቅ ልጅ ሲቆጡት ያለቅሳል ነው የምትሆነው። እና ያ ማለት እውቀት ያስፈልጋል። መንፈሳዊ እውቀት በጣም ነው የሚያስፈልገው። በዚህ ዘመን ደግሞ እውቀታችን ራሱ መሰረት ያለው ማለት የጠራ አንድ ጊዜ ጥበብ እየተባለ እንደምንጠብበት አይነት መሆን ስለሌለበት ጀስት በዛ ልክ ወጣትነታችንን፣ ህይወታችንን፣ ትዳራችንን፣ ክርስትናችንን በደንብ የጠራ እውቀት ትክክለኛ የቤተክርስቲያን እውቀት መያዝ መቻል አለበት። በስጋው ደሙ ዙሪያ ላይ ከመዳን ትምህርቶች ጋር በተያያዘ ከስርዓተ ቤተክርስቲያን ጋር ከብዙ ነገሮች ጋር የጠራ ማለት መሆን መቻል አለበት። የተቀላቀለ ሳይሆን ጠርቶ ለምሳሌ የመላከ መንክራት የመምህር ግርማ ተማሪዎች ልጆች ካያቸው የተደበላለቀ ህይወት የላቸውም። አብዛኞቹ የቅዱስ ቁርባን ህይወት አላቸው፣ ስራ አላቸው፣ ሰው አክባሪ ናቸው፣ ስነ ምግባር አላቸው። ኢቭን እንኳን እነሱን የማይቀበሏቸው አገልጋዮች እንኳን ወይንም ምእመን እንኳን ቢመጣባቸው እንትን አላቸው፣ በአክብሮት ነው የሚቀበሉበት መንገድ። አይ ወዶ አይደለም፣ እስቲ መጀመሪያ እንደ ሰውነቱ ላውራው፣ ከዛ ባለፈ ደግሞ ሌላ አግሬሲቭ የሆነ ነገር ካለ ኦኬ ችግር ሊኖር ይችላል። ስለዚህ ከምን አኳያ ታየዋለህ? በሁለት መነጽር ነው የምታየው። ገባ? ሚዛን ይኖርሃል ከብዙ አንግል ለምታየውና ጠላትህን ማወቅ እግዚአብሔርን ማወቅ አይጎዳህም። አይጎዳህም ብቻ ሳይሆን በህይወትህ መጽሐፍ ቅዱስ ተጽፏል። የወደቁ ሰዎችም የተነሱ ሰዎችም ቅዱስ ዳዊት የወደቀበትም ጠንካራ ጎኑም የዳዊት ልጅ እየተባለ ክርስቶስ ተጠርቷል። እና በዚህ ልክ ህይወታችንን ከብዙ ነገር የተቀናጀ በመንፈሳዊነት ካላየ ነው የተደበላለቀ ህይወት ውስጥ ገብተን ሃይማኖት የለሽ ሆነን፣ በተለይ በዚህ ዘመን ሃይማኖት የለሽና ግድ የለሽ ሆነን የምንኖር ሰዎች በጣም ብዙ በስተናል። ማለት መንፈሳዊ ህይወትን የምናፍርበት ማዕድ ላይ ስንቀመጥ በስመ አብ ብሎ ለመብላት ካፌ ላይ እፍረት ዞር ብለህ አይተህ ነው እንዴ? የሚያፍሩ አሉ። ሲሰነን አይተህ ወላ በሰው ፊት ቶሎ የሲስ ያን ነገር ለማድረግ ምን ያስፈልጋል? በመንፈሳዊ ህይወት ውስጥ ብዙ ማያቅ አለበት፣ ማደግ አለበት። የምሬን ነው የምልህ። አንድ ጊዜ ክርስቲያን ሆነ እንኳን አልኩ እኮ ማዕድ ላይ ከአረለም ካፌ ቤት ውስጥ በፊት ማታረጊው ከነበረ ዛሬ መንፈሳዊን ስትባረክ ሁሉም ይሄ ልጅ ተቀየረ ይላሉ። በንጋታው አባ ባርክ ነው እንጂ ለምን አድርገው አባ ባርኩ ይባላል። በንጋታው ቅስም ሲሰሩ ማለት ነው። ኢቭን አንተ ስትጸልይ ዝም ብሎ ነው የሚያውቁ፣ ሊከተሉክ ላይ አይፈልጉም። በየቀኑ ዴሊ ስታረጉ ደግሞ በቃ ለብቻ ብላ ትባላለክ እና እነዚህ ነገሮች ራሱ ለመቀበል የሚመጡትን ፍላጾች ለመቀበል ራሱ አይላንተ እንደው መሰረት ያስባሉ እንደዚህ ስትባል ግን ለመቋቋም መንፈሳዊ ህይወቱ ጥንካሬው ከሌለ ደግሞ ልብ ቶሎ ይሰበርና ትመለሳለህ። ገባ? የመጀመሪያ መንፈሳዊ ስትጀምር ማለት ነው አቋም ሊኖር ይገባል። የሚመጡትን ማንኛውንም ፍላጾች እግዚአብሔር ሆይ በአንተ ሁሉን እችላለሁ አስችለኝ ብለህ መግባት ነው ያለበት። መጣጣጣም የሆነ ፕሮግራም ላይ እኔ በዚህ ጉዳይ ላይ ከ3 አመት በፊት ምናምን ማቀው ልጅ ነበርና እድሜው 18 19 ነው። እና ያው ለማማከር ብሎ የመምህር ተማሪ ስለሆነ ይደውልልኛል ምናምን። በአካል አግኝቼ አላውቅምና ያብታም ልጅ ነው፣ በጣም ያብታም ልጅ ነው። እንትን አይልም። ይሄ መንፈሳዊ ህይወት ቀርቶ በቤታቸው ስዕል የለም።
አንድ ኦርቶዶክስ ናቸው ግን በቤታቸው ምንም አይነት ስዕል የለም። ቤተክርስቲያን ስንሄድ ነው የምናገኘው አብስትራክት የሆኑ እንደዛ አይነት ስዕል ያለውና ለብቻው ክፍል አለ አልኩት። አዎ ለብቻዬ ክፍል አለኝ አለ። ጸሎት ቤት ስራ አልኩት። ስዕል መጥቶ ገዛ ምናምን ሰራ ጀመረ። የሱን ጀመረ። ከዛ ቤት ውስጥ እንደዛ እንደ እንቁላል የሚያዩት እናትና አባት ኮንቨርት አድርገው ጭራሽ ጠላት ሆነ። ከዛ እንደዚህ እኮ እያደረጉኝ ብሎ ይለኝ ችግር የለውም መንፈሱ ስለተናደደ ነው አንተ ልታመልጥ እንደሆነ ስለሚያውቅ ነው ብዬ እነግረዋለሁ። እና ከዛ ጓደኞች አሉት ለሊት 6 ሰዓት ወጥቶ 9 ሰዓት ነው የሚገባው ልጅ። ያን ሰዓት አይቆጥም ጠጥተው ምናምን ብለው ማለት ነው። እሱ ደስታቸው ነው። ምንም ዞር አያዩትም ነበር እኮ ልክ መስገድ መጸለይ ወደ እግዚአብሔር መቅረብ ንስሐ መግባት ሲጀምር መቅረብ ሲያስብ አንተ አልፋ ተቀመጥ ምንድነው ይደረደርኩ መባል ጀመረ። ኦርቶዶክስ ናቸው እኮ ሌላ እምነት ቢሆን አያምኑበትም ብለህ ትላለህ። ከዛ በቃ ደውሎ ይነግረኛል አይዞህ እላለሁ። ለሊት 6 ሰዓት ወጥቶ 9 ሰዓት ጨፍሮ ምናምን ነው የሚገባው የነበረው። ታወሱን ቤቱ ማደር ጀመረ። በስነ አሁን ቤተሰብ ጸባዩ ተቀየረ። በመጥፎ ነው የሚያስቡት። ከዛ ጓደኞቹ ደግሞ እንደገና እያዩት እየራቁት መጡ። ከዛ ልክ የአባይን ትምህርት እያዳመጠ ሲቀጥል ጓደኛው ራሱን አጠፋ። ጓደኛው ማለት ነው አብሮት የሚጨፍር ምናምን። ከዛ ደወለለ ጠዋት በጠዋት ነው 12 ሰዓት ነው። አንቺን ካገኘው ሰዓት ጀምሮ ችግር አላጣኝም ካጠገቤ ራቀለ እንጀደው እንደዚህ ነው የተባልኩት። እግዚአብሔር ፈተናውን በቃ በጣም አስደነገጠው። አንዴ በጓደኛው አንዴ በቤተሰብ ሲያሳየው ይሄን ነገር ከጀመርኩ በኋላ ማበደ የሆነም ድንግጥ ነው የሚያስደርገው። ገባ ያለ ለዛ እኮ መሰረታዊ የሆነ ክርስትና ከሌለ ድንብርብር ነው የሚጠፋው። ልክ ነው። ባይ ባልነካውት ኑሮ በቀረብኝ ያ ትክክል እንደሆነ ነው የምታስበው። እና ፈተና አላጣኝም የጓደኛዬ እኔ ካንቺ ጋር ከተገናኘ በኋላ መስገድ ሲጀምር መጸለይ ሲጀምር እንዴት እግዚአብሔር እንደዚህ ያደርጋል? እኔ ለሱ እየሰገድኩ እንደዚህ ነው ያለኝ። ለሱ እየሰገድኩ እኔ ጓደኛዬን ራሱ እንዲያጠፋ ያደርግ። ቆይ ተረጋጋ ምን ሆነ ነው እያለቀሰ ነው የነገረኝ ደንግጦ ማለት ነው። ይሄው አጠፋ ተሰቅሎ አገኘሁት። እንዴት እንደዚህ ትኛለሽ ብሎ ማለት ነው። እና ከባድ ነው። ልክ መምጣት ሲጀምር አጅሬ ሲፈትን አይ ነገር አያዋጣኝም ብሎ መውጣት በጣም ከባድ ነው የሚሆነው። ከባድ ደግሞ ጀምረው ቆራጥ በክርስትና ህይወት የፈራ ይመለስ ነው ማለት። ክርስቶስን ልትወደውና ልትከተለው ከፈለክ እናትና አባትን ትተህ ነው ማለት። እናትና አባትን ያለን ነገር ሁሉ ትተህ ነው የምትከተለው። ያ ነገር ማለት በአንተ ኃይል እኮ አይደለም ደግሞ እሱን ስትተው ደግሞ ሌላ የምትሸከመው ሸካም አለ። አንደኛ የራስህ ሸካም አለ። ይሄ የስጋ ፈቃድ አለ። ብዙ ፍላጎትን ጭምር ትተህ ነው አራግፈህ አዲስ ነገር ነው የምትቀበለው። ያንን የምትቀበልበት ደግሞ መንፈስ ያስፈልጋል። የምን መንፈስ? የመንፈስ ቅዱስ እገዛ ያስፈልጋል። በዛ ነገር ደግሞ እስክትጎልበት ደግሞ አንተ ምን ያስፈልጋል? ጊዜ ያስፈልጋል። ብዙ ጊዜ ካየሽ ሰላምዬ ልክ ከዓለማዊ ህይወት ወጥተው ወደ መንፈሳዊ ህይወት ሲመጡ ትንሽ ሲበረቱ ምናምን አንዳንድ ጥሩ ነገሮች ይመጣሉ። ማለት ፈተናዎች እንዳሉትም ትንሽ የህሊና ረፍቶች ምናምን ይመጣሉ። ያቺን ታኳዱ ደግሞ ሴት ከሆነች ወንዶች ይመጣሉ። የሆነ ሪሌሽንሺፕ ምናምን ይጀምራልና ያን ነገር ማለት በልቧ እግዚአብሔርን በደንብ ፍቅሩን ሳታጣጥም በደም በስጋ የክርስቶስ ኃይል በደንብ ሳይሰርጽላት ሳይገባላት ልክ ሌላ ነገር ደግሞ ይመጣል። ፈተና እኮ ነው ሊመጣም ይችላል እኮ የእግዚአብሔር ሐሳብ ሊሆን ይችላል። ግን እግዚአብሔር የሰጠን መልሶ የሰጠን የሱን ጸጋ የምታጣበት መንገድ ደግሞ ይመጣሉ። ለምን አያያዙን ካላወቀው አንዳንድ ጊዜ በተለይ ከተለያየ አይነት ህይወት ውስጥ የወጡ ሰዎች በጣም ብዙ አይነት ህይወት ውስጥ የገቡ ሰዎች ለራሳቸውና ለእግዚአብሔር ጊዜ መስጠት መቻል አለባቸው። ረጅሙን ዘመን በሱስ በዝሙቱ እግዚአብሔርን ባለማወቅ በተለይ እግዚአብሔርን ባለማወቅ የኖርክበት ዘመን በጣም ከባድ ነው። አሁን ላይ ቆመ እኔ መመለስ አትችልም። ግን ከዚህ በኋላ ጥሩ ለመኖር ፍቅሩን ማለት ነው ማከም አለብህ። ልብህ መታከማል። በብዙ ነገር ተጎድቷል። በዓለማዊ ፍቅር ተጎድቷል። በማግኘት በማጣት ተጎድቷል። በብዙ ነገሮች ስብርብር ወጥቷል። የእግዚአብሔር ፍቅር ገብቶ ልብህ ሊያከመው ይገባል። በቃ መቀመጥ አለበት። ከዛ በኋላ ሰዎችን ሲመጡ ራሱ እንኳን በፍቅር አንፃር እንኳን ቢመጡ የምትቀበልበት መንገድ ክርስቶስን በተቀበልክበት ብቻ ሳይሆን ክርስቶስ ሰዎችን በሚቀበልበት መንገድ ለፍቅር እንዴት ነው መቀበል ያለብኝ?
ስርዓቶች አሉት። ካየው እጮኝነት ውስጥም ሆነ ትዳር ውስጥም ብዙ ጊዜ እኮ ካየው እጮኝነትም ትዳር ሆኖ መስሏል። ትዳርንም አይመስልም። በእርግጥ መዳራት ብቻ ሆኖበታል። ትዳር ውስጥም ሆኖ ደግሞ ክርስቶስ የሚፈልገው ትዳር ሊሆን ይገባል። አይተዋል። መጀመሪያ ክርስቶስ በልብህ ውስጥ ሲገባ በደም በአጥንት ውስጥ ሲሰርጽ ደሙ በደም ስጋው በስጋ ሲዋሃድ መንፈስ ከመንፈሱ ጋር ሲዋሃድ የሚኖረ ማንነት አለ። ጀስት የሚመጣውን ማንኛውንም ነገር የምትቀበልበት ይሄ መቋቋም የምትችልበትን መንፈስ እስክታጠናክር ድረስ የሆነ ነገር ውስጥ መግባት የለብን። ገለልተኛ ሆነ ጠንቃቃ መሆን መቻል አለብን። ከዛ በኋላ በሁለት እግር ቁም ይላል መምህር ጊዜ ሁሉ ጊዜ። በሁለት እግር ስትቆም የሚመጡትን ነገሮች እያከምክ መስማት ትጀምራለህ። ሚነቅፍ ነገር ሊመጣ ይችላል። እያከምክ ነው የምትሰማው። ትቀይረዋለህ። ለምን አንተንም ብቻ ለመጉዳት ሳይሆን ሰውየውንም ሼፕ ታደርገዋለህ። እያከምክ መስማት ትጀምራለህ። ለአንተ ያመጣው መጥፎ ነገር ብሎ ያሰበው ነገር እሱም ሊተርፍና ተቀብለኸው ወንበር ዱላ ቢወረኩር አስተካክሎ ወንበር ሰርተህበት ሲመጣ ደክሞት ሲመጣ ውርውሮ ሲደክሞት ሲመጣ ቁጭ አድርገኸው አይዞህ ብለህ ታበረታታለህ። አይዞህ ምናምን ትለዋለህ እና የሚመጡትንም ስድቦች ለአንተ ጸጋ ነው የሚሆኑት። ገባህ አይደለ? ድንጋይም ቢወረወርብ አንስተው ብትፈለከትም ክርስቶስ ነው የሚያከመው። ሰው ብቻ አይደለም የሚያከመው፣ እግዚአብሔርም ያከማል። ልብ መጀመሪያ በትናንሽ ነገሮች ዚግዛግ ቲዩብ ድሮ ዝም ብሎ የሚጎዳ የነበረው በራቸውን ዘግተው የሚያለቅሱ አሉ አይደል? ልባቸውን እኮ ለእግዚአብሔር ሳይገባበት ለሌላ ሰው አሳልፈው ስለሰጡት ነው። ገብቶ አጀሬው ድቅቅ ያደርጋል። ማይሆን ሪሌሽንሺፕ ገብቶ ማይሆን ሪሌሽንሺፕ ውስጥ ትገባና ልብህን አድቅቆት ጊዜና ዘመንህን ስጋህን ተጫውቶበት ይሄዳል። እግዚአብሔር ግን መጀመሪያ ከገባበት መሰረቱን የያዘ ነው። ማይነቃነቅ አለት ነው። ከዛ በኋላ አባቶች እኮ በበዓት ራሱ የሚጸኑት ለምንድን ነው? የክርስቶስ ፍቅር ሰርጾ ስለገባ በጾም በጸሎቱ በስግደቱ በቅዱስ ቁርባኑ ገለልተኛ ሆኖ በተዓቅቦ ውስጥ ስለሆኑ ከዛ በኋላ የሚመጣው ነገር መንፈስ እንኳን ሰው መስሎ ተገልጾ እንኳን ሲመጣ በድምጽ ነው የሚለዩት። ብዙ ጊዜ በድምጽ ነው የሚለዩት ይባላል። ፍሬውን በንግግር ውስጥ ሊል የፈለገውን ፍሬ ነው አንጠረው የሚያወጡት። ከዛ ሲያማትቡበት ይበተናል። አይታል። ስሜታዊና የሆነ በስጋዊ ነገር ወይንም ደግሞ በጸሎታቸው ብቻ ተማምነው አይደለም። በእግዚአብሔር ቅዱስ መንፈስና ከተለምዷቸው ከቆይቷቸው አንፃር አይታል። በመንፈሳዊ ሕይወት ውስጥ በመቆየታቸው ብዙ ነገር በሳል እንዲሆን ያደርጋቸዋል። የእግዚአብሔር ቅዱስ መንፈስ የሚያግዛቸውና ብዙ ጊዜ ከዓለማዊ ሕይወት ውስጥ የሚመጡ ሰዎች ትንሽ ለራሳቸውና ለእግዚአብሔር ጊዜ መስጠት አለባቸው። መታከም አለበት። ያ ልብ ያ መንፈስ መታከም አለበትና ከዛ በኋላ የሚመጣው ነገር ቆም ብለህ ታየው። ይሄ ነገር እስቲ ቆይ ጸሎት ያዝበት፣ ሱባኤ ያዝበት፣ ጊዜ ልስጠው፣ እሺ ቆይ ላስብበት የሚባለው ነገር ላስብበት የምትለው አንድም ከራስ ጋር ነው፣ አንድም ደግሞ ካሳለፍከው ህይወት ይሄ ነገር ከእግዚአብሔር ያጋጨኛል አያጋጨኝም፣ እስቲ ፈቃደ እግዚአብሔር ልጠይቅ ትላለህ። ከዛ በኋላ ህይወት በሙሉ የሚሆነው ምንድነው? በፈቃደ እግዚአብሔር ውስጥና አንተም ደግሞ በፈቃደ እግዚአብሔር ውስጥ ካገኘው መንፈሳዊ ዕውቀትና ግንዛቤ አንፃር ጭምር ይሆናልና በጣም ወሳኝ ነገር ነው መንፈሳዊ ህይወትና ጀስት ሁላችንም ደግሞ እግዚአብሔር በዛ አይነት መንገድ ውስጥ እንድንሄድ ያግዘን። የመምህራኖቻችንን ትምህርት የመምህር ተስፋዬን የመላከ መንክራት መምህር ግርማን ትምህርት በማዳመጥ ቀሪ ወጣትነት ዘመናችንን ከእግዚአብሔር ጋር ሆነን እንድናሳልፈው ፍቃዱም ይሁን እኛም ደግሞ ፍቃዳችንን በዛ ውስጥ ራሳችንን በመግዛት እናሳልፈው ብዬ ነው ማስበውና የኖ ራሱ ለልጁ ቁም ነገር አሁን በልጁ ባለሳው ሐሳብ እንኳን ብዙ ነገር ይማርበታል ብዬ አስባለሁ። በጣም ለሱ ሐሳባችን ድርጊቱ መጥፎ ነው የሚያደርገው ነገር ግን በመንፈሳዊ ነገር ማሚ እናታችን የሆነ ባክግራውንድ እንዳለ ከርሶ ይመጣ ነገር ልጁ ሳያቅ በዚህ መስመር ውስጥ አልፏል። ይሄንን ተቀብለን መስመር ይዞ ሊያድጎበት ህይወቱ እንዲበላሽ ሳይሆን እርሶም ራሱን ፈትሹ ደግሞ ልጁም ደግሞ ህይወቱ መስተካከል አለበት። እሱ ቤተሰብ ጋር ያለው ነገር ቼክ ቢያደርግ አሪፍ ነው። እሱ ራሱ በነገራችን ላይ በሱ አይነት እንትን ውስጥ ፊዚካሊ እንቅስቃሴ ምናምን ያላችሁ ሰዎች ማለት ሌሎች የተደበቁትንም እየነካን ነው ብንችል ለሰው ራሱ መሳቻ ባልኖር ምን አለ መሰለህ መጥፎ ነገር አይተ ላይክ አድርገህ አትለፍ። ለምን እንዳሉ ታውቃለህ? ያን ነገር ደግፈሃል። በቃ ይሄ ላይክ ምናምን አድርገህ ኮሜንት አምጥተህ ከሆነ ላይ እንዴት መሰለህ ሶሻል ሚዲያ አጠቃቀም
ብዙ አይነት ሰዎች ናቸው ሶሻል ሚዲያ የሚጠቀሙት ማለት እነሱም ያልገባቸው ስለሆኑ ደግሞ በመናፍስቱም ዙሪያ ባይነቁ እንኳን መንፈሳዊ እኔ ያልኩት መልእክት ለምንድነው መንፈሳዊ ሰው ነው የምንል ሰዎች ምን ስለ ቤተክርስቲያን እየሄድን ከሆነ ምን ጸልይ ሰው ባንሆን እንኳን ቤተክርስቲያን ምን ሄድ ከሆነ ነጠላ ለባሽ እስከሆነ ድረስ ብንችል እንደ ሐሳብ መጥፎ ሐሳቦችን ባንድ ግፍ ጥሩ ነው ለምን ደልኩ ታውቃለህ ለዛ ሰው እንዴ ነው አንድ ሰው መሳቻ እንዴ በጣም ትልቅ ኃጢአት ነው ገብቷል ለዛ ሰው መሳቻ መንገድ አንተ ከሆንክ ያ ኃጢአት በጣም የዛን ሰው ደም አንተ እጅ ፈልጋለሁ ነው የሚለው እግዚአብሔር ገብቷል እና ይሄ መጥፎ ነገር አይተን ይሄ ነገር ጥሩ አይደለም እኛ ማናረጋው አሁን ለምሳሌ አንድ ሴት አጭር ልብስ ለብሳ እዛ ጋር ገላዋን አጣ ምትሄድ ከሆነ እዚህ ጋር ሰላም ያን ነገር አትወደውም አትቀበለውም ግን እዚህ ጋር ላይክ አድርጋ ማለፍ ማለት በራስ ማትፈልገው ነገር በሰው ላይ ማድረግ ማለት ነው ገብቷል እና እኛ ማንወደው ነገር እንደዛ ማድረግ ነው ያን የግል መንፈሳዊ ህይወትክ በነገራችን ላይ በስለትህና የቆራጥ አቋም ቅድም ያለው ነገር አለ ለምሳሌ እኔ አሁን ሶሻል ሚዲያ ስጠቀም ጓደኛዬ ጀስት በዙሪያ ያሉ ጓደኞች መንፈሳዊ ህይወታቸው ደረጃቸው እንደራሳቸው ውሳኔ ላይ ገባ ሶሻል ሚዲያ አጠቃቀም የኔ ማንኛውም ነገር ሊሆን ይችላል ፍላጎት እሱ በራሱ ውሳኔ ነው እና ሙዚቃ ክላሲካል ሰርቶ ቪዲዮ ከለቀቀ እኔ ማልደግፈው ከሆነ ላይክ ላደርገው ይችላል ለምን የራሴ ማንነት አቋሜ ነው ገባ አይደለ አንተም ልትሆን ይችላል እኔም ደግሞ አንተ ማትፈልገው ነገር የራስ መንፈሳዊ አቋም ሊኖር ይችላል በተለይ በሶሻል ሚዲያ ሪፖስት የምታደርጋቸው ነገሮች ስቶሪ የምታደርጋቸው ነገሮች ፕሮፋይል የምታደርጋቸው ነገሮች አንተን ነው የሚያንጸባርቁ በዘመናዊ መንገድ እኔ እፈልጋቸዋለሁ እኔ እነዚህ ነገሮች ይመቹኛል ጀስት እንደዛ ማለት ነው ሼር አድርጉት እናንተም ተካፈሉት ማለት ነው ያረሳችሁ እንዴት ነው አንድ ሰው ራሱ የሆነ ቲክቶክ አካውንት ካለው የዛን ሰውን አሳሰብ የሚወደው የሚጠላው ለማወቅ ከፈለክ ሪፖስት ያደርገው ውስጥ ገብተህ ማየት ነው ያን እሱ የሚፈልገው ነገር ነው እዛ ጋር የሚያንጸባርቀው አንዳንድ ሰዎች ትንሽ አንተን ብዬበታለሁ እንደ መቀያየም ስለ እንዴት ነው ምንድነው እንደዚህ ማለት ሶሻል ሚዲያን ድረስ መንፈሳዊ ተይና ርቀት ሄዳል የሚሉ ሰዎች አሉ እንዴት መሰለ መንፈሳዊ ህይወት ማለት በሁሉ ቦታ እግዚአብሔር አብሮህ እንዳለ ማሰብ ነው ማለት የትኛውም ቦታ የእግዚአብሔር መቼም እግዚአብሔር በሁሉ ቦታ የሚገኝ ነው አይደል ስለዚህ አንተ እኔ ስልኪን ስጠቀም አንተ አብረኝ ተጠቅመህ ስላላየክ እግዚአብሔር እዛ ውስጥ የለም ማለት አይደለም ማለት እግዚአብሔርን እንደ ቁስ የሆነ ቦታ ምን ገደበው ነገር ሆኖ አይደለም የትኛውም ቦታ መንፈሳዊ መሆን ማለት ለራስ ነው እግዚአብሔር በሁሉ ቦታ አለ እግዚአብሔር የሚፈልገው ነገር ለማድረግ መጣር ነው ማለት እሱ የሚወደው ነገር ሆነ ለመኖር ነው እንጂ just ራስ በፈለከው መንገድ መንፈሳዊ ህይወትን የምትቀርጸው እናንተ የምትለው ነገር አይደለምና ሰው ይቀየመኛል አይቀየመኝም ብለህ የምትለው አይደለም ቅድም እኮ ደመደም ነው ዛጋ እሱን የሚወደው ቢኖር ሁሉን ትቶ ይከተለኝ ነው እና በዚህ በዘመናዊ ደግሞ በእኛ ባለንበት በወጣትነት ጊዜ ደግሞ ሶሻል ሚዲያ አጠቃቀማችን ሼር የምናደርጋቸው ሪፖስት የምናደርጋቸው ነገሮች የምናስተላልፋቸው ነገሮች በጣም መጠንቀቅ አለብን ማለት ስሜታዊ ሆነ የምታስተላልፈውና ወይንም ደግሞ አዝነህ ወጥተህ ሶሻል ሚዲያ ላይ ፖስት የምታደርጋቸው ነገሮች ያስገምታል የሆነ ሰዓት ይሄ ነገር ባልፖስት ልት ትችላለህ ይሄ ነገር ባል አንተ ዲሊት ብታደርገው ዘጋው ይደውሉልሽ ሰውየው ተቀርጿል ሲያይቅ ባለፈው ደግሞ ሲያለቅስ ነበር ምናምን ለሰዎች ሊያሳዩት አይታ ዳላቶ ሼም ይዞት እኮ ይለቁታል እንጂ እነሱ ጎል ለጎል ማድረግ ያዛላው አንዳንድ ሰዎች የሆነ ቪዲዮ ይለቁና መሳሳታቸው ይገባቸዋል ሰው ካጂ ዲሊት ያደርጉታል ሰው ሴቭ ያደርጋል በቃ አንዴ ለሰው መሳቻ ከሆንክ በኋላ ምን ቀረጽና ስምን ለማደስ ማንነት እስኪታወቅ ድረስ ለዛ እኮ ስር መሰረት ያለውና ይሄ ታቅቦ ያለው ክርስቲያናዊ ህይወት ካለክ ደግሞ ሁሉንም ነገርህን አደባባይ ላይ ታስጣው ለምን መንፈሳዊ ነገሮች የምታደርጋቸው ለምሳሌ ቤተክርስቲያን ስትሄድ ሰልፊውን ሊያስቀምጣት አትሄድም ቅዳሴ ስትሄድ ቅዳሴ ሄድ ነው ጀስት ሰዎችን በተለይ ወጣት ሆነህ ሞቲቬት ለማድረግ ሞቲቬት ማለት ምን ማለት ነው ቀናይነት መንፈሳዊ ቅናት እንዲያደርባቸው ልታደርግ ይችላል ኮመን ግን አታደርገው ለምሳሌ ተደበቀ ስታደርግ አትቀርጽም ማለት አምላክ ላይ ያርጋ አትልም ያ ማለት እንዴ ማንም አያህ በነገራችን ላይ ማለት ፕራይቬሲዎች ሊኖሩ ይገባል አዎ ማለት ገደብ ሊኖር ይገባል ለምሳሌ ሰዎች እዚህ ጋር እኮ ያለን መንፈሳዊ ህይወት ሼር ስንደራረግ
ለታይታ አይደለም። ትክክል አብረን እንጓዝ ነው። ገባ አይደለ? አብረን ይሄን መንገድ ብንሄድ መልካም ነው። እግዚአብሔር ደስ ያሰኘዋል። እኛ ያገኘነው መንፈሳዊ እርካታ እናንተም ብታገኙት ነው። ኃጢአት ሼር ይደረጋል እንኳን መንፈሳዊነት። አሁን እኛ ብዙ ጊዜ የሚይዘው ምንድነው ኃጢአት ሼር ሲደረግ ኖርማል ነው። ይሄ ዘፈኑ፣ ዳንሱ ምናምን የሆነ ቀልዱ ምናምን መንፈሳዊ ነገር ሲሆን ምንድነው አጉል ነገር ይባላል። ገባ? ይሄ መንፈሳዊት ነበር ነው የኛ ወሬያችን መርሳችን ሙሉ ነገር መሆን የነበረበት ገብቷል። ይሄን ተሙ እንዳለው ሼር ማድረግ ያለብን መልካም ነገሮችን አውጥተን ማሳየት ነው ያለብን። ሁሉንም አይደለም። የግል የራስ ፕራይቬት የምትለው ነገር አለ ከአምላክ ጋር የምታወራው ያን ሳይሆን ግን እግዚአብሔር አስተማረን የሰጠህን ነገር በነፃ ይሰጣል። በነፃ ደግሞ ሐሳብን እያጋራ በተለይ አሁን ላይ ያለን ወጣቶች በጣም በዚህ ነገር ላይ መነቃቃት አለብን ብዬ አስባለሁ። እና ወንድማችንም ቢችል ይሄንን ነገር አይቶ ቢማርበት ለወጣቱም ደግሞ ቢችል ከዚህ ነገር ወጥቶ መልካም ማስተማር። በነገራችን ላይ እኔ አንዳንድ ሰዎች ቪዲዮ ስታዩ ማለት እኔ አሁን ቪዲዮዎች ካየው ኮሜንት እሰጣለሁ ማለት አንዳንድ ጊዜ ትንሽ ሶሻል ሚዲያ ላይ የሆነ ትንሽ ሰዎች የሚያዩክ ምናምን ከሆነ ኮሜንት ለመስጠት ምናምን የሚፈሩ ሰዎች አሉ። ማለት እንደዚህ ቦታ መገኘት ምናምን ይላሉ። ማለት ትክክል ያልሆነ ቦታ ካየው አንድ ነገር ምናልባት ያ ሰውዬ እኮ ከሁሉም ሰው ኮሜንት ውስጥ ሊመለስ ይችላል። ያንን ኮሜንት የሚያዩ ሰዎች ሊመለሱ ይችላሉና በተለይ አሁን የምፈልገው ይህንን ቪዲዮ የሚያዩ እናቶች ሊኖሩ ይችላሉ። መንፈሳዊ አባቶች እናቶች ሊያዩ ይችላሉ። ህፃናቶችም ትልልቅ ሰዎችም ሊያዩ ይችላሉ። እነሱ የሚሰጡትን ኮሜንት በጣም ብዙ ሰዎች ይሄ ነገር ለካ ምናምን ብሎ ሚል ይኖራል። ገባ? እዛ አይነት ህይወት ውስጥ ያለ ሰው ራሱ ማለት ነው የሰዎችን ኮሜንት አይቶ አንተ እኔ እዚህ ጋር ዲስከስ ካደረግነው በላይ ኮሜንቱ ሊያስተምረው ይችላል። መምህር ምንድነው የሚለው እዚህ ኮሜንት ጻፉ ይላል። ገባ አይደል? ኮሜንት አይቶ ራሱን ከማጥፋት ሄዳን ልጅ አለ ተሙ ኮሜንት ጽፎለት ራሴን ላጠፋ ነው ብሎ እኔ ማቆ ከተሙ ጎንኛ ያዩት ነው ኮሜንት ራሴን ላጠፋ ነው በቃ ተስፋ ቆርጦ ቪዲዮ ለቆ ኮሜንት ላይ ወንድሜ እስቲ በውስጥ አውራኝ ምናምን አለው። ያ ልጅ አሁን መንፈሳዊ ሆኖ ወደ ቅዱስ ቁርባን እየሄዳለ ልጅ ነው አይደል? ሊያጠፋ ወላ ሲደውልለት በረኪና ቁጭ አድርጌ ልጠጣ ስል ደወልክ ራሱ ሊያጠፋ ገብተን እንትን ቪዲዮ ላይ እንትን ኮሜንት ላይ ጻፍኩለት ወንድሜ እስቲ በውስጥ አውራኝ ምናምን ብዬ ቁጥሬን አስቀመጥኩለት ማለት ነው። በውስጥ አውራኝ ያልኩት ኮሜንቱ ላይ ነው። ከዛን ፎሎ አደረኩትና ቶሎ ስልክ ቁጥሬን ያስቀመጥኩለት። ከዛ በኋላ ምን ሆነክ ነው ምናምን ትንሽ አወራንና ደውልልኝ አልኩት ወይ ደግሞ ስልክ ላክልኝ አልኩት። ከዛን እሺ ምናምን ነገር አለኝ። ትልቅ ሰው ነው በነገራችን ላይ ኮንትራክተር ነው መንገድ ተቋራጭ ምናምን የሚሰራ ሰው ነውና ጀስት እኔ በዛ ልክ ትልቅ ሰው ምናምን ብዬ እኔ እንትኑን ብቻ ላይ ተኮርኩት ተስፋ መቁረጡ ላይ ነው ያስቀምጥና አወራሁት። ከዛ ሳወራ በእውነት አልዋሽህም አለኝ። በእንትን በረኪና ቁጭ አድርጌ ነው ማወራ ካለኝ ደነገጥኩኝ። የምን ማለት ምን ነው አልኩት። ከዛ በቃ ተስፋ ቆርጧል በትዳሩ ላይ ጀስት በብዙ ነገር ላይ ተስፋ ቆርጧል። ከዛ እንደው አምላኬ አንደበቱ ነኝ አግዘው ምናምን ብዬ አይዞክ ምናምን በሚል አወራና በቃ እረፍ በቃ አልኩት። ምናልባት እኔ አሁን አልኩት ኮሜንት የጻፍኩልህ እኔ ልሆን ይችላልው ግን እግዚአብሔር ምናልባት ጊዜ እየሰጠህ ሊሆን ይችላል። በቃ አይዞህ ሊልህ ይችላልና ይሄ ቀን አልፎ ነገ የእግዚአብሔርን ድንቅ ስራ የምትመሰክርበት ሊሆንልህ ይችላል። ማለት በሶሻል ሚዲያ እንዲተረፍኩ ብትል ብዙ ሰዎች ላያምኑ ይችላሉ። ነገር ግን አንተ እግዚአብሔር ያደረገልህን መመስከር በእግዚአብሔር ፊት እንትን ይኖረዋል፣ ተቀባይነት ይኖረዋል። እግዚአብሔር አንተን ነገ በትንሹ ለታመነ በትልቁ ይሾማል እንደሚባለው ማለት ነውና እግዚአብሔር በትንሹ ነገር ምሮ ሲያመጣ ስለዚህ እግዚአብሔር በዚህ በተራ በሶሻል ሚዲያ በኮሜንት እንደችን ጊዜ ከሰጠኝ ቀሪ ጊዜ ኑር ካለ ለሌላው ነገር ደግሞ አስፈተ እንድታስብ ያደርጋልና ዛሬ ላይ ያ ሰው ከሚገርም ተስፋ የቆረጠበት ነገር የሥራው ነገር ተበላሽቶበት ትዳሩ ተፈትኖበት የነበረው ነገር ላይ አይዞህ ምናምን ተባብለን አይዞህ እኔ ከእድሜ በታች በሆነም ግን አንተ ትልቅ ሰው ነህ በህይወት ብዙ ነገር አሳልፈ ሊሆን ይችላል አይዞህ በርታ ምናምን ተባብለን አመሰግናለሁ ምናምን ብሎ ያቺ ጊዜ ያልፋ ዛሬ ያ ስራ ተስተካክሎ በጣም የሚገርም ነገር ስራው ተስተካክሎ ሳይቶች ተቀብሎ በኮንስትራክሽን ላይ የሚሰራ ሰው ነው ተስተካክሎለት ተማለኝ እግዚአብሔር ያቺ ቀን ለበጎ ነች ማለት ማን ያምነኛል ዛሬ አሁን በኮሜንት ምክንያት ነው ህይወቴ ዛሬ ወደዚህ መንገድ ያመጣኝ እግዚአብሔር በል ማን ያምናል ሲለኝ በቃ ለካ ምናምን ለኔ ሞራል ሲነግረኝ ራሱ እለዋለሁ በቃ መኪና ውስጥም ስንሄድ አብረን ምናምን ሲደውሉለት ያሰው እኮ ያለ ያለፈበትን ይነግረኛል እና ሲያወራ ምናምን በቃ መንፈስ እዚህ ጸበል ይሄን ነው ዛሬ እዚህ ገዳም ላይ ነው ይላል ሌላ ያንን ተሰጥቶ ማለት ነው ሄድኩኝ የሆነች ልጅ እኮ ያለበትን ሁኔታ ስታቅ ምናምን እንሄዳለች እና ሊሄድ እንዴላልክ አረ ሂድ አግኝተና ምናምን ምክንያቱም ብቻውን ሆኖ እንትን የሚደበቅ ሰው ሂድ ምናምን እዛ ሄዶ ነው ከሚገርም ጅሩ አርሴማ ሄደ ቅድስት አርሴማ አግዛው ከዛ ተስፋ መቁረጥ ወጥቶ እግዚአብሔር አግዞት ገባር አንዳንዴ የመጨረሻ ተስፋ ቁርጥ ስታረግ
በቃ ከዚህ በኋላ እግዚአብሔር ብቻ ነው በህይወት የሚገባው ብለህ የመጨረሻ ተስፋ የምትቆርጥበት ሰዓት ላይ እግዚአብሔር ስራውን ይሰራል። እሱ ሲያነሳ ደግሞ ማለት ነው ሲያነሳ ማለት ነው እንዲህ አይደለም ያነሳክ ድንቅ ስራውን ሊሰራበት ጊዜውን በቃ ያቺ ጊዜ የምትሰራበት ጊዜ ናትና ያ ሰውን እግዚአብሔር ነገሮችን አስተካክሎለት ተሙ እንደዚህ ሆነ እኮ ስራውን እንዲተቀበሉኝ ምናምን ሲል ወይ እግዚአብሔር እናለው እና እግዚአብሔር ስራው ድንቅ ነው የሚሳነው ነገር የለም እና ማይቀየር ማይስተካከል ሰው የለም እሱና ጠቅለልና አድርገውና ሀሳቡን እንግዲህ በደንብ እህት ወንድሞቼ በደንብ አብራርተውታል ይሄን ጉዳይ። ይሄ ዳይሬክትሊ ለልጁ ብቻ ሳይሆን የምትሰሙት እህት ወንድሞቼ በማንኛውም እድሜ ላይ ያላችሁ ትልቅ ማስተማር ያልዳሰስ ነው ያልተወያየንበት ጉዳይ የለምና በጣም ደስ የሚል ቆይታ ነበረ። ሰላም የምትይው ነገር አለ? እንደ መልእክት ላስተላልፍ ደስ ይለኛል። አዎ ሟች መሆናችንን መርሳት የለብንም። እኔ በቃ ሁሌ የማስበው ነገር ይሄ ነው። ማንም ሰው ሟች መሆኑን ካረሳ ወደ እግዚአብሔር የመቅረብ እድሉ በጣም ትልቅ ነው። ትክክል እና ሟች መሆናችንን አንርሳ። ሟች መሆናችንን ካረሳን ወደ እግዚአብሔር እንጠጋለን፣ ወደ ንስሐ ቅዱስ ቁርባን መቀበል ይጀምራል እና ልክ ለጸሎት ስንቆም ወይም ደግሞ እንትን ብላችሁ ጽፋችሁ እንኳን ብታስቀምጡት ብትለጥፉት ደስ ይለኛል። ሟች መሆኔን እንዳረሳ በሚል ሟች ነሽ የሚለው እኔ አሁን የቤቴ እንደዛ አለ። ምክንያቱም ሟች መሆኔን ካረሳኝ እጠነቀቃለሁ። ኃጢአት ሲሰራ እንደሰራው ታውቃለህ፣ ግን ንስሐ መግባት እንዳለብኝ ያውቃል። ስለዚህ ሟች መሆናችን እኔ ያው እሷ ባለች ሀሳብ ላይ ወደ እንደሚሆን እኔም ሁሌ ለራሴ ማስበው ማሳምነው የምነግረው ምንድነው ዛሬን እንደምኖር ከዛሬም አልፎ አሁንን እየኖርኩ እንደሆነ ማስበው ከአሁን ከአንዴ ቀባለ እንደምን አላቅም ገባ አሁንን ሆነን እንኑር። አሁንን ከማን ጋር? ከእግዚአብሔር ጋር። አሁን እየኖር ያለው ከእግዚአብሔር ጋር ከሆነ ኃጢአት እኮ ይመጣል፣ ትወድቃለህ ወይ ደግሞ ትነሳለህ። ያን አይደለም እያልኩ ያለሁት። አሁን እንደምኖር ካሰብክ የኔ እቺ ሰዓት አሁን ነች ያለችኝ ካልክ ለነገ ቀጠሮ አትይዝም። ከነገ ወዲያ ልቁረብ ከነገ ወዲያ ምናምን አትልም። ዛሬ እንደምኖር ሆነን በቃ ዛሬን መስለን እንኑር። አሁን እንደምኖር በቃ እቺን ሰዓት እንደምኖር ሆነን ካሰብን ከእግዚአብሔር ጋር ግን ከሆነ ሐሳብ ይሰርጣል። ሰላምዬም እንዳለችው ይሄ ሟች እንደሆነን ማሰብ ከሟቹ ማጻብ ደግሞ ዛሬን እንደምኖር ሆነን እናስብ ብዬ ነው ማስበው። ወንድማችን ተማ እኔ ደግሞ ያለኝ እንትን ምንድነው ራሳችን ላይ እንጨከን ነው ማለት ማለት ጨካኝ ስንሆን ለጥቅማችን ስለሆነ ማለት ነው። ጭካኔ ያስፈልጋል። በተለይ ለኛ ለወጣቶችም ሆነ ለማንኛውም በማንኛውም አይነት ህይወት ውስጥ ላሉ ሰዎች ጭካኔ ግድ ነው ማለት የሆነ ነገር አቀፈት ስትወጣ ጨከነ ስትራፖም ነገር እንደሚይዘህ ታውቀዋለህ። ጨከነ ካልወጣ እዛ ከፍታ ላይ አትደርስምና መንፈሳዊ ከፍታ መንፈሳዊ ልዕልና ከነጽና ወደ ቅድስና የሚታደገው በስጋችም ላይ በመንፈሳችም ላይ ጨከነን ከእግዚአብሔር ጋር ለመጓዝ ጭካኔ ቆራጥ ውሳኔ ያስፈልጋልና ያንን ነገር በህይወታችን ውስጥ እናርገላለው። ያለኝ ሐሳቤ ይሄ ነው። እኔ በጣም ጥሩ ቆይታ ነበር። እግዚአብሔር አንተስ ምንድነው መልእክት ማስተላለፍ? እንግዲህ ሰላም ይጋብዛኛለች። እኔ ማለት እንፈልገው ወንድሞቼ ሰላም የተናገረችው ወይ ደግሞ ያለው ነገር በጣም ትክክል ነው። በጣም ደስ የሚል ነገር ነው። በቃ ራሳችን ላይ ጦርነት መክፈት አለብን። መጀመሪያ ከራስ ጋር ተጣልተህ ነው ራስን አስተካክለህ ነው ከዛ መሄድ ያለብህ እንጂ የውጩ መጀመሪያ አንተ ከራስ ጋር ሳትታረቅ ምንም የሚመጣ ነገር የለምና አሁን የምለው ለየትኛውም መንፈሳዊ ወንድሞቼ መንፈሳዊ ውስጥ ላላችሁ መሆንም ለምትፈልጉ ከብዶኛል መግባት አቅቶኛል የሚያግዘኝ ሰው የለም ለምንል እኔ የምለው ምንድነው መጀመሪያ ከመሞከር ነው። መንፈሳዊ ልማድ እየሆነ መሄድ እግዚአብሔርን ለማወቅ ህይወትን አስለምደን ነው። በአንዴ ሁሉ ነገር ጀመረን ነው ጸሎት አስለምደን በፊት እኮ ይሄንም ጸሎት አደርስ ነበር አሁን ደግሞ አቆምኩት እንዲህ እንዳንል በትንሽ መጀመር ከዛ ያሳደግነው መሄድ ስግደትን በትንሽ ጀመረ ከዛ ያሳደጉ መሄድ እንጂ በብዙ አንድ የሆነ ጊዜ ላይ 3 ወር 4 ወር ምን ይችላል የለም። ከዛ በኋላ ደግሞ ከድሮ ይባስ ጀማሪ ጸሎት እንደዛ አይነት ነገር እንዳንሆን በቃ መንፈሳዊ ህይወትን በቀላል አድርጋችሁ አስቡት። የለም እንደ እስር ቤት ሆኖ ማሰብ በብዙ ነገር መገደል አድርጎ ማሰብ አይደለም። ገጠመኝ አዳምጡ ምራችሁ መስማትና ማዳመጥ ስለሚለያይ ነው። መስማት ከሆነ በቃ ጊዜ ማሳለፍ ምን እያለ ነው ምን እየተወራ ነው ወይ ደግሞ አንዳንድ ሰዎች የዛ ሰውዬን ታሪክ ሰብሰብ ምናምን ለማለት ነው እንጂ አንኖረውም። እኔም እኮ እንደዚህ አይነት ሰው ነኝ እና በምን ልጋደል ደግሞ እስቲ አንዱን ገጠመኝ ውስጥ ያለውን ሰውዬ ካራክተር የለም መስዬ እስቲ ልጀምር ይሄንን ነገር ብለን መስመር አንይዝምና እባካችሁ ለምሳሌ መምህራችን ገጠመኝ ሲለቅ ልዩ ገጠመኛል ህይወት ገጠመኛል አይደል? በቃ እኮ ገጠመኝ አዳምጫለሁ በቃ ሰምተሃል ስትራራ በቃ እንትን አዳምጫለሁ ይላል። ኖ 100 ገጠመኝ ካለ 100 ገጠመኝ 100 የሚያስተምረን አትሰልቱ።
መንፈሳዊ ህይወት እለት እየተማርን የሆነ ሰው ህይወት ተሞክሮ ስንሰማ እኛ እየተማርን እያሻሻልን ነው የምንሄደው ነገር እንጂ በቃ ብለን ነገር የለም አይደል እናቆመው ጥግ የለውም። ሁሌ ራሳችሁን አስተምሩ፣ ተቀየሩ፣ በርቱ። እንግዲህ ረጅም ሰዓት በጣም ዲስከስ አድርገናል። እነሱም እንግዲህ እንዴት ነው ዩቲዩብን አክብረው ሀሳቤን አክብረው አብረን ቁጭ ብለን ስለተወያየን በጣም አመሰግናለሁ። ይህንን ፕሮግራም ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። በተመሳሳይ ፕሮግራም እስከምንገናኝ ሰላም ሁኑ። ሰላም። ቻው። እናመሰግናለን።